በገንዘብና በደረጃ ከታወረ ቤተሰብ ውስጥ ተወልዶ እውነተኛ ፍቅርን ፍለጋ በአቧራና በጩኸት መሃል የአውቶቡስ ረዳት ሆኖ ሲኖር እስኪ ያስቡት። የሚወዱትን ሰው ጥሎ ለጥቅም ሲባል ወደ ታጨችውና በሚስጥር ክህደት ወደ ተሞላችው ሴት መመለስ ምን አይነት ዋጋ ያስከፍላል? ሀብታሙ ኦቢና ለወላጆቹ ክብር ሲል ፍቅረኛውን ቺዲማን ጥሏት ሲጠፋ መሃል መንገድ ላይ የቀረችው እርሷና ገና ያልተወለዱት 3 መንታ ልጆቹ መጨረሻቸው ምን ይሆን? ውሸትና ትዕቢት በነገሱበት ቤት ውስጥ እውነት እንዴት መንገዷን አግኝታ ትመለሳለች? እስከ መጨረሻው ድረስ ትንፋሽ የሚያሳጥውን ይህን እውነትና ፍቅር ከገንዘብ ጋር የሚያደርጉትን ጦርነት የሚያሳይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን ሁልጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን ወደ ዛሬው አስደናቂ ታሪክ እንመለስ። ኦቢና ብዙ ወንዶች ሙሉ ህይወታቸውን የሚያሳድዱት ነገር ሁሉ ነበረው። በ30ዎቹ መጀመሪያ እድሜ ላይ ነበር። ረጅም፣ መልካም፣ ረጋ ያለና በሀብት የተባረከ ነበር። ገንዘብ ለሱ ችግር አልነበረም። በተለያዩ ከተሞች ውስጥ ትልልቅ ህንጻዎች፣ ውድ መኪኖች፣ በጥሩ ቦታዎች ላይ መሬቶች፣ በንግዱ ዓለም ውስጥ ክብርና ወደ ክፍል ሲገባ ሰዎች እንዲቆሙ የሚያደርግ ኃይል ነበረው። በሌጎስ ኦቢና የሚለውን ስሙን ያውቁታል። አንዳንዶቹ ያደንቁታል፣ አንዳንዶቹ ይፈሩታል። ብዙዎቹ ከሱ የሆነ ነገር ይፈልጋሉ። ነገር ግን ከዚህ ውስጥ ምንም ነገር ሰላም አልሰጠውም። ሴቶች ሁልጊዜም በዙሪያው ነበሩ። በግብዣዎች ላይ፣ በንግድ ስብሰባዎች ላይ፣ በበጎ አድራጎት ዝግጅቶች ላይ እንዲሁም አንዳንድ ጊዜ በቤተ ክርስቲያን ውስጥ ሳይቀር ሁልጊዜ በጣም ፈጥና ፈገግ የምትል ድምጿን ከፍ አድርጋ የምትስቅ ወይም ለመታየት በጣም የምትጥር አንዲትም ሴት አጠፋም ነበር። መጀመሪያ ላይ ኦቢና ምናልባት ከነሱ አንዷ እውነተኛ ትሆናለች ብሎ ያስብ ነበር። ምናልባት አንዷ በእውነት ተወዶ ይሆናል። ነገር ግን ከተወሰነ ጊዜ በኋላ ያንኑ ተመሳሳይ ሁኔታ ደጋግሞ አየ። ስለ ስሜቱ ከመጠየቃቸው በፊት ምን አይነት መኪና እንደሚነዳ ይጠይቁ ነበር። ምን አይነት ሰው እንደሆነ ከመጠየቃቸው በፊት ስንት ኩባንያዎች እንዳሉት ያጣሩ ነበር። ምን አይነት መኪና ነው የምትነዳው? ስንት ኩባንያዎች አሉ? በየትኛው የሌጎስ ክፍል ነው የምትኖረው? ሁልጊዜም ተመሳሳይ ነገር። መጀመሪያ ገንዘብ፣ ከዚያ ሌላው ነገር። አንዳንድ ጊዜ አንዲት ሴት ሩህሩህና ተንከባካቢ ለመምሰል ብትሞክርም እውነተኛ ፍላጎቷን ለማውጣት ብዙ ጊዜ አይፈጅባትም ነበር። ኦቢና ሱቅ እንድከፍት ልትረዳኝ ትችላለህ? ኦቢና መኪና ግዛልኝ፣ ለኔ ትልቅ ትርጉም አለው። ኦቢና ወንድሜ ለጉዞ እርዳታ ይፈልጋል፣ ልትከፍልለት ትችላለህ? እና ኦቢና ለኔ የሚሆን አፓርታማ፣ ዝም ብሎ ድጋፍ እንዲሆን። ኦቢና እዚያ ተቀምጦ ያዳምጥ ነበር። ፊቱ ረጋ ያለ ነው፣ ነገር ግን በውስጡ የሆነ ነገር እየቀዘቀዘ መጣ። ሰልችቶታል። በመታወቁ ሳይሆን በመደነቁ ሰልችቶታል። በመፈለጉ ግን ደግሞ አሁንም ብቸኝነት ስለሚሰማው ሰልችቶታል። በዚያ ምሽት በሌጎስ በሚገኘው መኖሪያ ቤቱ የግል ማረፊያ ውስጥ ተቀምጦ ኤማራ የተባለች ሴት ከጠረጴዛው ማዶ ፈገግ ስትልለት ይመለከት ነበር። እሷ ቆንጆ፣ ፋሽን አዋቂና የተራቀቀች ነበረች። ምሽቱን ሙሉ በጥሩ ሁኔታ ስታወራ፣ እጁን በቀስታ ስትነካውና ጥሩ ሰው እንደሆነ ስትነግረው አሳልፋለች። ከዚያም ምናልባት ይህችኛዋ ቢያንስ ለረጅም ጊዜ ትመስላለች ብሎ ሲያስብ ወደሱ ጠጋ ብላ በትንሽ ኩርፊያ ኦቢና የሚቀጥለው ሳምንት ልደቴ እንደሆነ ታውቃለህ? በመስመር ላይ አንድ የዳይመንድ ጌጥ አየሁ። ብዙም አይደለም፣ ከወደድከኝ ትገዛልኛለህ አለችው። ዝም ብሎ ተመለከታት። እሷም የተናገረችው ነገር ተራ ነገር ይመስል እንደገና ፈገግ አለች። በዚያ ቅስፈት በሱ ውስጥ የሆነ ነገር ጸጥ አለ። አልተቆጣም፣ አልደነገጠም፣ ብቻ ግን ደከመው። እሷ ከሄደች በኋላ ኦቢና ለረጅም ጊዜ እዚያው ለብቻው ቆየ። ክፍሉ ውብ ነበር። ለስላሳ መብራቶች፣ ቀዝቃዛ አየር፣ ውድ የቤት ዕቃዎች። ሆኖም ግን ባዶነት ተሰማው። ወደ ኋላ ተደግፎ ወደፊት ትኩር ብሎ ተመለከተ። ይህ ሁሉ ነገር ሳይኖር ማንም ሊወደኝ ባይችልስ? ራሱን ጠየቀ።
ከዚያ ሌላ ሐሳብ መጣ። ባለሀብቱ ኦቢና መሆኑን ቢያቆምስ? ለአንድ ጊዜ ተራ ሰዎች በሚቆሙበት ቦታ ቢቆምስ? በምቾት ውስጥ ባይደበቅስ? በገንዘብ ባይጠበቅ? በጥቁር መስታወትና በደህንነት በሮች ጀርባ ባይቀመጥ? ነገር ግን እዚያው ሜዳ ላይ ሰዎች በእውነት የሚሰማቸውን በሚናገሩበት ቦታ ቢሆን። የሆነ ሻካራ ከባድና በህዝብ ዘንድ ያለ ነገር ፈለገ። ለሐሰተኛ ክብር ቦታ የማይተው ነገር፣ እውነተኛ ህይወትን ብዙ ሰዎች በየቀኑ በሚኖሩበት መንገድ እንዲያይ የሚያደርገው ነገር። ያኔ ነበር ሐሳቡ የመጣው። የአውቶቡስ ረዳት ኮንዳክተር። በሌጎስ አይደለም። ሌጎስ በጣም አደገኛ ነበር። በቅርብ ባያውቁትም እንኳን ፊቱን የሚያውቁ ሰዎች በጣም ብዙ ነበሩ። ምንም ያህል ለማስመሰል ቢሞክርም አንድ ሰው ሊያውቀው ይችላል። ስለዚህ ከሌጎስ ርቃ የምትገኘውን ስራ የሚበዛባትን፣ ጫጫታ ያለባትን፣ በሰዎች የተጨናነቀችውንና በእንቅስቃሴ የተሞላችውን ኦኒትሻን መረጠ። ከአውቶቡስ በር ላይ ተንጠልጥሎ ለተሳፋሪዎች የሚጮህ አንድ ተጨማሪ ረዳትን ማንም ትኩር ብሎ የማይመለከትበት ቦታ። አንዲት ሴት በዚያ ደረጃ በዚያ ሁኔታ ውስጥ ልትወደው ከቻለች ምናልባት ያ እውነተኛ ፍቅር ነው። በማግስቱ ጧት ናሚዲን ጠራው። ናሚዲ ለኦቢና ቤተሰብ ለብዙ ዓመታት ሰርቷል። ከኦቢና በ15 ዓመት ገደማ ይበልጣል እና ከልጅነቱ ጀምሮ ያውቀዋል። እሱ ተራ ሰራተኛ ብቻ አልነበረም። ኦቢና ሙሉ በሙሉ ከሚያምናቸው ጥቂት ሰዎችም አንዱ ነበር። ዝምተኛ፣ ታማኝ፣ ለቃላት ጥንቃቄ የሚያደርግ እና ደግሞ በከባድ ጊዜያት ጽኑ ነበር። ናሚዲ ሲመጣ ኦቢና እቅዱን ነገረው። መጀመሪያ ላይ ናሚዲ በደንብ አልሰማውም ብሎ አስቦ ነበር። ጌታዬ፣ የአውቶቡስ ረዳት? አዎ፣ እውነተኛ ረዳት ማለት ሆኖ ይህ ቀልድ ይመስላል አውቃለሁ። እና ሆነ ብለ መከራን መቀበል ትፈልጋለህ ማለት ነው ኦቢና? ኦቢና ደካማ ፈገግታን አሳየ። ምናልባት ሆነ ብሎ መከራን መቀበል ምቾት የደበቀብኝን ነገር ያስተምረኝ ይሆናል። ናሚዲ ለረጅም ጊዜ ተመለከተው። አንዴ ከወሰነ በኋላ እሱን መቃወም ጊዜን ማባከን መሆኑን ያውቃል። ስለዚህም ራሱን ነቀነቀ። ይህንን የምትፈልገው ከሆነ እረዳሃለሁ። እሱ ኦቢናን በደንብ ያውቀዋል። አንዴ ከወሰነ ወሰነ ማለት ነው። እናም አደረገው። በጥቂት ቀናት ውስጥ ናሚዲ ሁሉንም ነገር አዘጋጀ። ሰዎች በሚበዙበት የኦኒትሻ መንገድ ላይ አንዲት አሮጌ የንግድ አውቶቡስ አገኘ። አውቶቡሷ ብዙ ጊዜን ያሳለፈች ነበረች። ቀለሙ የደበዘዘ፣ አንደኛው የፊት መብራት የደከመ የሚመስል እና ወንበሮቹ ያለቁ ነበሩ። ጥግ ከመታጠፏ በፊት ራሷን የሚያስታውቅ አይነት ድምጽ ታወጣ ነበር። እንዲሁም አቡበከር የተባለ ሹፌር አገኘ። እሱም አብሮት የሚሰራ አዲስ ረዳት እንደመጣ ብቻ የሚያውቅ ረጋ ያለ ሰው ነበር። አቡበከር የኦቢናን ትክክለኛ ማንነት አያውቅም ነበር። ለሱ ኦቢና ዝም ብሎ ስራ የሚፈልግ ሌላ ሰው ነበር። ከዚያ ለውጡ መጣ። ኦቢና ራሱን መምሰል አልነበረበትም። ያማሩ ልብሶቹን አስቀምጦ ቅርጻቸውን ያጡ ርካሽ ሸሚዞችን ለበሰ። የደበዘዙ ሱሪዎችን አደረገ። አንዳንድ ቀናት የላስቲክ ነጠላ ጫማዎችን፣ ሌሎች ቀናት ደግሞ ያረጁ ጫማዎችን ያደርግ ነበር። የእጅ ሰዓቱን አወለቀ። ሽቶ መጠቀሙን ተወ። ኮፍያም አደረገ። ለመልስ ሳንቲሞች የሚሆን ትንሽ የቆሸሸ ቦርሳ ያዘ። ፊቱ የለመደውና ንጹህ የተስተካከለ መልኩን እስኪያጣ ድረስ ጺሙ እንዲያድግ ተወው። በመጨረሻም በመስታወት ራሱን ሲመለከት እሱ ራሱ እንኳን ቆም አለ። በመስታወት ውስጥ የሚመለከተው ሰው የደከመ ሸካራና ተራ ይመስላል። ጥሩ ነው ሲል አሰበ። በትክክል የፈለገው ያንን ነበር። ነገር ግን ልብሱን መቀየር ቀላል ጎኑ ነበር። ከባዱ ክፍል ስራውን መማር ነው። ናማዲ በኦኒትሻ በዝምታ እንዲረጋጋ ረዳው እና ከአውቶቡስ ሹፌሩና በፓርኩ ዙሪያ ካሉ ሰዎች መማር ሲጀምር ተመለከተው። የአውቶቡስ መቆሚያዎች ላይ በኃይል መጮህን ተማረ። ተሳፋሪዎችን ደካማ ሳይመስል ወደ አውቶቡሱ እንዴት እንደሚጣራ ተማረ። በአንድ እጁ የአውቶቡሱን በር ይዞ በሌላኛው እጁ ደግሞ ታሪፍ እንዴት እንደሚቀበል ተማረ። አውቶቡሱ እየተንቀሳቀሰ እያለ በበሩ ላይ እንዴት መንጠልጠል እንዳለበት ተማረ። ተሳፋሪዎች መጮህ ከመጀመራቸው በፊት መልስ በፍጥነት እንዴት እንደሚሰጥ ተማረ። ሁለት ሰዎች እንደከፈሉ ሲከራከሩ ክርክሮችን እንዴት መፍታት እንዳለበት ተማረ። ጠብ ሳይጀመር ለባለጌ ተሳፋሪዎች እንዴት መልስ መስጠት እንዳለበት፣ ትዕግስት ከሌላቸው ተሳፋሪዎች የሚመጡ ስድቦችን እንዴት ማለፍ እንዳለበት፣ ሁልጊዜም ድርሻቸውን ከሚፈልጉ የፓርኪንግ ወንዶች ጋር እንዴት መገናኘት እንዳለበት ተማረ። በተጨማሪም በፖሊስ የፍተሻ ጣቢያዎች ላይ የተሳሳተ ነገር ሳይናገር እንዴት ምላሽ መስጠት እንዳለበት አየ። የመጀመሪያው ሙሉ ቀን ሲጀምር ኦቢና ዝግጁ እንደሆነ አስቦ ነበር፣ ግን ተሳስቷል። ለእውነታው ምንም አይነት ዝግጅት አላደረገም ነበር። ሙቀቱ በጣም ከባድ ነበር።
አውቶቡሱ ተጨናንቋል። ሰዎች ከጧት እስከ ማታ ይገፋፋሉ፣ ያማርራሉ፣ ይከራከራሉ፣ ይጮሃሉ። አንዳንዶቹ ተሳፋሪዎች ረዳቶችን እንደ ሰው የማይቆጥሩ ይመስል ነበር የሚንቀሳቀሱት። አንድ ሰው በመልስ ገንዘብ ምክንያት ሊመታው ጥቂት ቀርቶት ነበር። አንዲት ሴት አውቶቡሱ በጣም ስለዘገየ ሙሉ ትውልዱን ሰደበችው። አንድ የፓርኪንግ ልጅ ገንዘብ በፍጥነት ባለማውጣቱ ረገመው። በአንድ የፍተሻ ጣቢያ ላይ አንድ ፖሊስ እንደ ቆሻሻ ተመለከተው። ጫጫታው አያቆምም ነበር። አቧራው በሁሉም ቦታ ይገባል። ጉሮሮ በመጮህ መታመም ጀመረ። እግሮቹ በመቆም አመሙት። ራሱ በውጥረቱ ፈነዳ። በዚያ ከሰዓት በኋላ አውቶቡሱ በትራፊክ ውስጥ ሲንቀሳቀስ በበሩ ላይ ተንጠልጥሎ ሳለ ኦቢና ወደ መንገዱ ተመልክቶ ለድንጋጤ የቀረበ ነገር ተሰማው። እንግዲህ ብዙ ሰዎች በየቀኑ የሚኖሩት በዚህ መንገድ ነበር። ወንዶች ለዕለት እንጀራ የሚታገሉት በዚህ መንገድ ነበር። ስድብን፣ ጫናን፣ ሙቀትን፣ ድካምን በዚህ መንገድ ችለው አሁንም በደከማ አካልና በጥቂት ገንዘብ ወደ ቤታቸው ይሄዱ ነበር። አመሻሹ ላይ ርካሽ ሸሚዙ በላብ ረክሶ ነበር። ፊቱ በአቧራ ተሞልቷል። ድምጹም ከመጮ ብዛት ጎርንኗል። ትከሻውን በጣም አመመው። አውቶቡሱ በመጨረሻም ሲቆም ለጥቂት ጊዜ እያለከለከ በዝምታ ቆመ። ሹፌሩ አቡበከር ተመልክቶት ሳቀ። ገና ምንም አላየህም፣ የመጀመሪያ ቀንህ ነው እኮ አለው። ኦቢና የደከመ ፈገግታን አሳየ፣ ግን ምንም አልተናገረም። በውስጡ የሆነ ነገር ተቀይሯል። ቀኑ ከባድ፣ ቆሻሻ፣ ጫጫታ የበዛበትና አስጨናቂ ነበር። ነገር ግን ከብዙ ዓመታት በኋላ ለመጀመሪያ ጊዜ ማንም እንደ ልዑል አላስተናገደውም። ስለ ገንዘቡ ማንም ግድ አልሰጠውም። ማንም በሐሰት ጣፋጭነት አልተመለከተውም። እዚያ ሜዳ ላይ እርሱ ለመኖር የሚጥር ሌላ ተራ ሰው ብቻ ነበር እና በሚገርም ሁኔታ በዚያ ሁሉ ድካም ውስጥ ኦቢና ለረጅም ጊዜ ያልተሰማው ነገር ተሰማው። ንቁ እንደሆነ ተሰማው። ይህ አዲስ ህይወት ህመምን፣ እውነትንና ሊተወው ተቃርቦ የነበረውን አይነት ፍቅር ይዞለት እንደሚመጣ ገና አላወቀም ነበር። ነገር ግን በዚህ አሮጌ የአውቶቡስ ፓርኪንግ ውስጥ ተቀምጦ አቧራው በቆዳው ላይና መልስ ሳንቲም ባቆሸሸው ቦርሳ ውስጥ እንዳለ አንድ ነገር ግልጽ ሆነለት። ፍቅር ሊያገኘው ከሆነ መጀመሪያ እዚህ ሊያገኘው ይገባል። ስለዚህ ኦቢና በማግስቱ ጧት ወደ አውቶቡስ ፓርኩ ተመለሰ። በሚቀጥለውም ቀን መጀመሪያ ላይ ይህ ለፈተና ብቻ እንደሆነ፣ አጭር ትምህርት እንደሆነ፣ ለጥቂት ጊዜም እንደሚያደርገውና ከዚያም በቂ እንዳየ ለራሱ ነግሮ ነበር። ነገር ግን ቀናት እያለፉ ሲሄዱ በዙሪያው ያለው ህይወት ባልጠበቀው መንገድ ወደሱ ይሰርጽ ጀመር። ተራ ሰዎችን በጥቂቱ መረዳት ጀመረ። ከሩቅ ከሪፖርቶች አይደለም፣ አየር ማቀዝቀዣ ካለው መኪና የኋላ ወንበርም አይደለም። ነገር ግን እነሱ ከሚተነፍሱት አቧራና በየቀኑ ከሚኖሩበት ጫጫታ ውስጥ ሆኑ። የረዳትነት ህይወት ብዙ ሰዎች ከሚያስቡት በላይ ከባድ መሆኑን በፍጥነት አየ። ሰዎች በነፃነት ይሰድቧቸዋል። ተሳፋሪዎች ከሰው በታች እንደሆኑ አድርገው ያወሯቸዋል። አንዳንዶቹ ወደ አውቶቡሱ ይገባሉ፣ ይቀመጣሉ እና ታሪፍ መክፈልን እንደ ስድብ አድርገው ይንቀሳቀሳሉ። ኦቢና ገንዘብ ሲጠይቅ ያፏጫሉ፣ ፊታቸውን ያዞራሉ ወይም እንዳልሰሙት ይሆናሉ። አንዳንዶቹ ሳይከፍሉ እንደከፈሉ ይዋሻሉ። አንዳንዶቹ መውረጃቸው እስኪደርስ ይጠብቃሉ። ከዚያም እሱ ሳይዛቸው ፈጥነው ወርደው በህዝብ ውስጥ ይጠፋሉ። በቀኑ መጨረሻ የአውቶቡሱን ሂሳብ ማመጣጠን ስላለበት ከአንድ ጊዜ በላይ ከራሱ እጅ ገንዘብ አጥቷል። አንዳንድ ተሳፋሪዎች ያለምንም ምክንያት ይሰድቡታል። አውቶቡሱ ስለሞላ አንዱ ዋጋ ቢስ ብሎ ጠራው። አንዲት ሴት ወዲያውኑ መልስ ገንዘብ ስላልነበረው ጮኸችበት። ሌላዋ በ50 ናይራ ሊያታልላት እንደሞከረች ከሰሰችው። ሰዎች ዞር ብለው እስኪያዩ ድረስ ከፍተኛ ጩኸት አደረገች እና ብዙ ጊዜ ከዚህ ሁሉ ጩኸትና ውጥረት በኋላ ኦቢና ረዳቶች በአንድ ሙሉ ቀን የሚበሉትን ነገር ተመልክቶ በደረቱ ውስጥ ዝም ያለ ህመም ይሰማው ነበር። ዳቦና ኮካ፣ የታሸገ ውሃ፣ አንዳንዴም እስከ ምሽት ድረስ ምንም የለም። ወንዶች ከጧት እስከ ማታ ሲሰሩ አየ። አሁንም በመንገድ ዳር በደከመ ፊት ደረቅ ዳቦ ሲበሉ፣ ያ ቀኑን ለመግፋት በቂ ይመስል ነበር። እሱም በዚያ መንገድ መብላትን ጀመረ። አንዳንድ ከሰዓት በኋላ እሱና ሹፌሩ አቡበከር በአንድ ኪዮስክ አጠገብ ቆመው በመካከላቸው አንድ ዳቦ እና አንድ ወይም ሁለት የታሸገ ውሃ ይዘው ይቆማሉ። ሳህን የለም፣ ምቾት የለም፣ ለማረፍ ምንም አይነት ጊዜ የለም። ዝም ብሎ ፈጣን ምግብ፣ ከዚያም ወደ ስራ መመለስ። በእያንዳንዱ ጊዜ ኦቢና በሌጎስ ቤቱ ያለውን የምግብ ጠረጴዛ፣ ያሸበረቁ ሳህኖች፣ ትኩስ ምግብን፣ ጸጥ ያለ አገልግሎትን፣ በአንድ ወቅት እንደ ተራ ነገር ያያቸው የነበሩ ነገሮችን ያስታውሳል። አሁን ግን እነሱ ተራ እንዳልሆኑ አውቋል።
እነሱ ልዩ እድል ነበሩ እና ብዙ ሰዎች እንዲህ አይነቱን ህይወት ፈጽሞ አያውቁትም ነበር። ቀናት እያለፉ ሲሄዱ አይኖቹ በሰፊው ተከፈቱ። እናቶች ህፃናትን በጀርባቸው አዝለው ልጆቻቸውን፣ ቦርሳቸውንና የአውቶቡሱን የብረት መደገፊያ በአንድ ጊዜ ለመያዝ ሲታገሉ አየ። አሮጊቶች ከመግባታቸው በፊት ሳንቲሞችን በጥንቃቄ ሲቆጥሩ ተመለከተ። ተማሪዎች የደከሙና የተራቡ መስለው የትራንስፖርት ገንዘብ ለመቆጠብ ሲሞክሩ አየ። ያረጀ ጫማ ያላቸውና ፊታቸው የከበደ ሰራተኞች ፀሐይ ከመውጣቷ በፊት ሲወጡና ከጨለመ በኋላ ሲመለሱ አየ። በሞቃት ፀሐይ ስር ያሉ አዟሪዎች ከአንድ አውቶቡስ ወደ ሌላኛው ሲዘዋወሩ አንድ ሰው ለውዝ፣ የሙዝ ጥብስ፣ ቀዝቃዛ ውሃ ወይም መሐረብ ይገዛኛል ብሎ ተስፋ ሲያደርጉ አየ። የተለየች ሀገር፣ የበለጠ ከባድ የሆነች ናይጄሪያን አየ። እሱን የሚመስሉ ወንዶች ውሳኔ በሚያስተላልፉባቸው ክፍሎች ውስጥ የማትገባ ናይጄሪያን ባየ ቁጥር ይበልጥ ዝምተኛ ሆነ። ይህ ህይወት በጥልቅ ዝቅ አደረገው። ሁልጊዜም ድሆችን አከብራለሁ ብሎ ያስብ ነበር። ደሞዝ በየወቅቱ ይከፍላል። ግልጽ ጭካኔን አይወድም ነበር። እሱ ፍትሃዊ ሰው እንደሆነ ያምን ነበር። አሁን ግን ከሩቅ ሆኖ ፍትሃዊ መሆን ከመረዳት ጋር አንድ እንዳልሆነ ተረዳ። አሁን በቤቶች ውስጥ ያሉትን ሰራተኞች፣ ሹፌሮች፣ ጽዳት ሰራተኞች፣ ምግብ ሰሪዎች፣ በበሩ ላይ ያሉ የጥበቃ ሰራተኞችን ሲያስብ እነሱ ዝም ብለው በዙሪያው ስራ የሚሰሩ ሰዎች አድርጎ አይመለከታቸውም ነበር። የተደበቀ ስቃያቸውን አየ። ወደሱ ቤት ከመድረሳቸው በፊት የሚጓዙበትን ትራንስፖርት አየ። የሚዘሏቸውን የምግብ ሰዓቶች አየ። ቀኑ ከመጀመሩ በፊት የሚውጧቸውን ትናንሽ ውርደቶች አየ እና ለመጀመሪያ ጊዜ ኦቢና እሱን የሚመስሉ ወንዶች ምቾት በእነርሱ ጀርባ ላይ በጸጥታ እንደተደገፈ በእውነት ተረዳ። ያለ እነሱ ህይወቱ እንዲቀላል አይሆንም ነበር። ያ እውነት በልቡ ውስጥ ከብዶ ተቀመጠ። አንድ ከሰዓት በኋላ አውቶቡሱ ወደ ተለመደው ማቆሚያ ሲመጣ አንዲት ወጣት ሴት ስትገባ አስተዋለ። እንደ ባለ ሀብት አልለበሰችም፣ ነገር ግን ራሷን በስርዓት ይዛ ነበር። ስሟን በኋላ እንደሚረዳው ኔንካ ትባላለች። ብሩህና ተጫዋች በሆነ መንገድ ቆንጆ ነበረች። ንጹህ ጸጉር፣ የተስተካከለ የቢሮ ልብስ እና ትኩረትን በቀላሉ የሚስብ አይነት ፈገግታ ነበራት። እነሱ በሚያልፉባቸው መንገዶች በአንዱ አቅራቢያ በምትገኝ ትንሽ ቢሮ ውስጥ ትሰራ ነበር እና ከጥቂት ቀናት በኋላ ኦቢና የእነርሱን አውቶቡስ በተደጋጋሚ እንደምትጠቀም ማስተዋል ጀመረ። ለመጀመሪያ ጊዜ በእውነት ስታነጋግረው ፈገግ ብላ ረዳት፣ ለዚህ ከባድ ስራ በጣም ቆንጆ ነህ አለችው። ኦቢና በመገረም ተመለከታት። ከዚያም ትንሽ ሳቅ አለ። እሷም ሳቀች። ከዚያ በኋላ ወደ አውቶቡሱ በገባች ቁጥር ሰላምታ ትሰጠው ነበር። ቀንህ እንዴት ነው? ጥሩ ነው። አንዳንዴ ስለተናደዱ ተሳፋሪዎች ትቀልድበት ነበር። ተሳፋሪዎች ሁል ጊዜም ለጦርነት ዝግጁ ናቸው። አንዳንዴ ኮስታራ ፊት ኩራተኛ እንድትመስል ስለሚያደርግህ በብዛት ፈገግ በልሽ ትለው ነበር። ቀልድና ደስ የሚል ነገር ነበር እና በዚያ ሁኔታ ውስጥ ያለ ጥላቻ ካስተዋሉት የመጀመሪያዎቹ ሴቶች አንዷ ስለነበረች ኦቢና በጥቂቱ ይበልጥ ሲከታተላት ቆየ። ምናልባት ብሎ አሰበ፣ እሷ የተለየች ናት። ምናልባት እያንዳንዱ ፈገግታ ጥያቄን አይደብቅም። ኔንካ ረዥሙ ቀን ያነሰ ደረቅ እንዲሆንለት አደረገችው። ተግባቢ ነበረች። መልኩን በግልጽ ታደንቃለች እና በጥሩ ሁኔታ ቢለብስ ብዙ ሴቶች እንደሚከተሉት ከአንድ ጊዜ በላይ ተናግራለች። ኦቢና ፈገግ ይላል እንጂ ምንም አይናገርም ነበር። ለጥቂት ቀናት ራሱን ተስፋ እንዲያደርግ ፈቀደ። ከዚያም ትናንሽ ጥያቄዎች ጀመሩ። አንድ ቀን አሁን በነፃ ውሰደኝ አለች በፈገግታ። ኦቢና አመነታ። ከዚያም ፈቀደላት። ሌላ ቀን የካርድ መሙያ ጠየቀች። ትንሽ ገንዘብ እኮ ነው አለችው። መቼም የለኝም ልትለኝ አትችልም ሰጣት። ከዚያም ገንዘብ እንደሌላት የገለጸችበት ቀን፣ ከዚያ የምሳ ገንዘብ፣ ከዚያ ሌላ ነፃ ጉዞ። ጥያቄዎች መምጣታቸውን ቀጠሉ። ሁልጊዜም በሚያምር ፊት፣ ሁልጊዜም ስትናገራቸው ትንሽ እያስመሰለች። ኦቢና የረዳትነት ስራ ለቸልተኝነት ቦታ እንደማይሰጥ ለማስረዳት ሲሞክር ኔንካ ፊቷን አጠቆረች። ይህ ስራ ለቸልተኝነት ቦታ አይሰጥም። እናንተ ሰዎች ሁል ጊዜ ወሬ ትላላችሁ። በየቀኑ የምትሰበስቡት ገንዘብ አይደለም እንዴ? ኦቢና ተመለከታት። አሁንም ሂሳብ መስጠት አለብኝ። ሹፌሩ ሁሉንም ነገር ያመጣጥናል። አይኖቿን አሽከረከረች። ታዲያ ጓደኛህን መርዳት አትችልም? ያቺ ቃል ከእርሱ ጋር ቀረች። ጓደኛ። እርሱ የሴት ጓደኛው እንድትሆን አልጠየቃትም ነበር።
ምንም ነገር ቃል አልገባላትም ነበር። ብቻ ዝም ብለው እያወሩ ነበር። ሆኖም ግን እሷ ቀድሞውኑ የሱን ጠቃሚነት ከሱ ልትሰበስብ በምትችለው ነገር እየለካችው ነበር። ያኔም እንኳን ኦቢና ትንሽ ጨመር አደረገላት። ሞኝ ስለሆነ ግን አይደለም። በልቧ ውስጥ ያለውን ነገር በግልጽ ለማየት ፈልጎ ብቻ ነው። እሱ እርግጠኛ መሆን ፈለገ። ነገር ግን ኔንካ በፍጥነት ተቀየረች። ጣፋጭነቷ ቀነሰ። ጥያቄዎቹ ጨመሩ። የሆነ ነገር ዕዳ ያለበት ይመስል ማውራት ጀመረች። አንድ ቀን እንደገና ገንዘብ ጠየቀችው እና የሚሰጠው በቂ ገንዘብ እንደሌለው ሲነግራት፣ ቆይ ምን አይነት ሰው ነህ? በበቂ ሁኔታ እንኳን እየሰራህ አይደለም። ሁል ጊዜም አንድ ወይም ሌላ ሰበብ አታጣም። ኦቢና በዝምታ ትኩር ብሎ ተመለከታት። ኦቢና ለምሳ 2000 ላክልኝ። ኔንካ አልችልም። የራሴ ፍላጎቶች አሉኝ። የራሴ ፍላጎቶች? እሺ። ፊቷ ወዲያውኑ ተቀየረ። ያ ብሩህ ፈገግታ ጠፋ። በድምጿ ውስጥ ያለው ለስላሳነት ጠፋ። እንግዲህ ማንነትህ ነው ማለት ነው? እኔ እኮ ካንተ ጋር በማውራት ጊዜን እያባከንኩ ነበር። ኦቢና ዝም አለ። ኔንካ ከእግር ጥፍሩ እስከ ራስ ጸጉሩ ከኮፍያው እስከ ደበዘዘ ሸሚዙ ድረስ አየችውና ያለ ርህራሄ ሳቀች። የአውቶቢስ ረዳት ለኔ መቼም ጠቃሚ ሊሆን አይችልም። ለምን እንደምሞክር እንኳን አላውቅም። ከዚያም ጥላው ሄደች ዝም ብላ። ኦቢና የሆነ ከባድ ነገር በውስጡ ሲቀመጥ እየተሰማው ለጥቂት ጊዜ እዚያው ቆመ። ከሷ ጋር ግንኙነት ውስጥ እንኳን አልነበረም። ፍቅር እንድትሰጠው አልጠየቃትም። ምንም አይነት ቃልም አልገባላትም። ሆኖም ግን እጁ በተዘጋበት ቅጽበት ልቧም ተዘጋ። በዚያ ምሽት አውቶቢሱ ከተለመደው በላይ የከበደ መሰለው። የመንገዱ ጫጫታ አበሳጨው። የተሳፋሪዎች ድምጽ ጆሮውን ወጋው። ቀኑ ሲያልቅ በቆመው አውቶቢስ ውስጥ ተቀምጦ ክርኖቹን በጉልበቱ ላይ ያሳረፈ። የሽንፈት ስሜት ተሰማው። ኔንካ ስለሄደች ሳይሆን የሷ ጸባይ ሊያመልጥ እየሞከረ ያለውን ዓለም በጣም ስላስታወሰው ነው። የተለየ ልብስ፣ የተለየ ቦታ፣ ተመሳሳይ ረሃብ። በዚያ ምሽት ናማዲ ስለሱ ለማወቅ ፈልጎ ሲደውልለት ኦቢና ጥቂት ተናገረ። ከባድ ቀን ነበር አይደል? ናማዲ ጠየቀ። ኦቢና የደከመ ትንፋሽ አወጣ። ምናልባት ይህ እቅድ ፋይዳ የሌለው ይሆናል። ናሚዲ ለጥቂት ጊዜ ዝም አለ። ለምን ኦቢና? ምን ተፈጠረ? ፊት ለፊቱ ወዳለው ጨለማ ተመለከተ። እዚህም ቢሆን ተመሳሳይ ነው። ሴቶቹ አሁንም የሚያዩት ምን ማግኘት እንደሚችሉ ነው። የሌለ ነገር እያሳደድኩ እንደሆነ ማሰብ ጀምሬያለሁ። ናሚዲ በፍጥነት አልመለሰም። ከዚያም በቀስታ ገና እኮ ነው የጀመርከው አለው። ኦቢና ከዚያ በኋላ ምንም አልተናገረም። ነገር ግን ጥሪው ሲያልቅ ለረጅም ጊዜ እያሰበ እዚያው ቆየ። ወደ ኦኒትሻ ከመጣ በኋላ ለመጀመሪያ ጊዜ ተስፋ ሊቆርጥ ተቃረበ። እውነቱ ያ ነበር። ሌሎች አውቶቡሶች ከሄዱ ከረጅም ጊዜ በኋላ በዚያ አሮጌ የአውቶቡስ ፓርኪንግ ውስጥ ተቀመጠ። አየሩ ያቧራ፣ የነዳጅና የድካም ሽታ ነበረው። ወንዶች ለቀኑ እየዘጉ ነበር። አዟሪዎች የቀረባቸውን ዕቃ እየሸከፉ ነበር። ጥቂት ረዳቶች አሁንም ከዘገዩ ተሳፋሪዎች ጋር ይጫጫሃሉ። ኦቢና በመቀመጫው ላይ ወደ ኋላ ተደግፎ በመስኮቱ በኩል ወደ ውጭ ተመለከተ። ምናልባትም ናሚዲ ትክክል ሳይሆን አይቀርም። ምናልባት ብቻ ገና አሁን ነው የጀመረው። ነገር ግን ያ በውስጡ የሚሰማውን ድካም አልቀየረውም። የሚቀጥለው ቀን መጣና ልክ እንደ ሌሎቹ ሁሉ አለፈ። ውጥረት፣ ጫጫታ፣ ሙቀት፣ መልስ፣ ሳንቲም፣ ክርክሮች፣ ምንም ልዩ ነገር የለውም። አመሻሹ ላይ ሸሚዙ በላብ ርሶ ነበር። ጉሮሮውን እንደገና አመመው እና የፈለገው ቀኑ በቶሎ እንዲያልቅ ብቻ ነበር። ከዚያም ልክ ፀሐይ እንደጠለቀች እና መንገዱ በደብዛዛው ብርሃን ስር ብርቱካናማ እየሆነ ሲመጣ ኦቢና አያት። አውቶቡስ ማቆሚያው ላይ በዝምታ ቆማ ነበር። አትጋፋም፣ አትጮህም፣ እንደ ሌሎቹ በሁለቱም እጇም አታውለበልብም። እሷ ዝም ብላ እዚያ ቆማለች። ከረጅም የሥራ ቀን የምትመለስ ሰው ትመስላለች። ደክሟታል። ነገር ግን አሁንም በፊቷ ላይ መረጋጋት ነበር። ጸጉሯ በቀላል ሁኔታ ወደ ኋላ ታስሯል። ፊቷን ይበልጥ ለስላሳ አስመስሎታል። ትንሽ የእጅ ቦርሳ ከጎኗ አጥብቃ ይዛለች። ስለሷ የሆነ ነገር ለየት ያለ ነበር፣ ጽኑ ነበር። ኦቢና የአውቶቡሱን በር በሰፊው ከፍቶ እንደተለመደው መቆሚያውን ተጣራ። እሷ ወደፊት መታ ገባች። እንደ ብዙዎቹ ተሳፋሪዎች ሳይሆን እሷ ወደሱ ተመልክታ እንደምን አመሸ አለችው። ዝም ብላ ቀላል ግን አክብሮት የተሞላበት። ኦቢና ለሰከንድ ቆም አለና ደህና አመሸሽ ብሎ መለሰ። ያለምንም ጫጫታ ገብታ ወንበር አገኘች። በአውቶቡሱ ምክንያት ፊቷን አላጠቆረችም።
እሱን በንቀት አልተመለከተችውም። በመግባቷ ለሱ ውለታ እየዋለችለት ያለች አልመሰለችም። ይህንን ወዲያውኑ አስተዋለው። አውቶቡሱ ሲንቀሳቀስ ኦቢና ሂሳብ የመሰብሰብና መልስ የመስጠት ስራውን ቀጠለ። በሚቀጥለው ማቆሚያ አንዲት አሮጊት በዝግታ እርምጃ ወደ ውስጥ ገቡ። ደካማና የተረበሹ ይመስሉ ነበር። በእጃቸው የተጨማደዱ የገንዘብ ኖቶችን ይዘው ነበር። ኦቢና ሂሳቡን ሲጠይቃቸው ገንዘቡ እንደጎደለ ግልጽ ሆነ። አሮጊቷ በቀስታ መለመን ጀመሩ። ልጄ ያለኝ ይህ ብቻ ነው፣ ቀሪውን በሚቀጥለው ጊዜ አመጣለሁ። ኦቢና ምን ማድረግ እንዳለበት እንኳን ከመወሰኑ በፊት ያቺ ጸጉሯን ወደ ኋላ ያሰረችው ልጅ፣ ያቺ ወጣት ሴት የኪስ ቦርሷን በዝምታ ከፈተችው። የተወሰነ ገንዘብ አውጥታ ቀሪውን ጨመረች። ምንም ችግር የለም ማማ አለች በቀስታ። ይውሰዱት። አሮጊቷ በጥልቅ ምስጋና ተመለከቷትና መመረቅ ጀመሩ። ወጣቷ ሴት ደካማ ፈገግታ ብቻ አሳይታ ያደረገችው ነገር ምንም እንዳልሆነ አድርጋ ፊቷን አዞረች። ነገር ግን ለኦቢና ይህ ምንም ማለት አልነበረም። እዚያ ቆሞ አንድ እጁ በብረት ላይ እንዳለ ፊቱን ከማዞሩ በፊት ለጥቂት ጊዜ ተመለከታት። በዚያ አውቶቡስ ውስጥ ብዙ ሰዎችን አይቷል። በ50 ናይራ የሚጣሉትን አይቷል። ሌላ ሰው ሲቸገር እንዳላዩ የሚሆኑትን አይቷል። ከመርዳት ይልቅ መሳደብ የሚቀናቸውንም አይቷል። ስለዚህ ይህች ትንሽ ተግባር ከጠበቀው በላይ ነካችው። አውቶቡሱ መውረጃዋ ጋር ሲደርስ ተነሳች። ቦርሷን አስተካክላ ወደ በሩ ተጓዘች። እናም ስትወርድ እንደገና ተመለከተችውና አመሰግናለሁ በቅንነት ተናገረች። ሰዎች ያለምንም ትርጉም እንደሚወረውሩት አይነት ግዴለሽ ምስጋና አልነበረም። ይህኛው እውነተኛ ነበር። ከዚያም ሄደች። አውቶቡሱ እንደገና መንቀሳቀስ እስኪጀምር ድረስ ኦቢና ስትሄድ ተመለከታት። ስሟን አላወቀም። የት እንደምትሰራም አያውቅም። እንደገና መልሶ ያያት እንደሆነም አያውቅም። ነገር ግን ስለሷ የሆነ ነገር በልቡ ውስጥ ቀርቷል። በሚቀጥለው ማቆሚያ ተሳፋሪዎች ወደ ውስጥና ወደ ውጭ ሲሯሯጡ ተመለከተ። ኔንካን በመንገድ ዳር አያት። ከሁለት ሴቶች ጋር እዚያ ነበረች። እሱን በግልጽ አየችው። አይኖቻቸው ለአንድ ሰከንድ ተገናኙ። ከዚያም ፊቷን አዞረችና እንዳላየችው መስላ በሌላ አውቶቡስ ውስጥ ገባች። ኦቢናም ፊቱን አዞረ። በዚህ ጊዜ ግድ አልሰጠውም። ቀደም ብሎ ምናልባት ሊሰማው ይችለው የነበረው መጠነኛ ቁስለት ጠፍቷል። አሁን ካየው ነገር በኋላ ስለ ኔንካ ግድ የለውም። በማግስቱ ጧት አውቶቡሱ ወደዚያው ማቆሚያ በቀረበ ቁጥር ራሱን ይበልጥ በጥንቃቄ ሲመለከት አገኘው። ከሰዓት በኋላ እንደገና አያት። ያቺው ወጣት ሴት፣ ያው ተራ የእጅ ቦርሳ፣ ያው ረጋ ያለ ፊት። ምንም እንኳን በዚያ ቀን ይበልጥ የደከመች ብትመስልም ገብታ እንደገና በትህትና ሰላምታ ሰጠችውና ተቀመጠች። በዚህ ጊዜ ሌላ ተሳፋሪ በስሟ ሰላምታ ሲሰጣት ኦቢና በጥንቃቄ አዳመጠ። ቺዲንማ እባክሽን ትንሽ ተጠጊ አለች ሴትየዋ። ቺዲንማ ስሙ ወዲያውኑ በውስጡ ቀረ። ከዚያ ቀን ጀምሮ ኦቢና እሷን በብዛት ማስተዋል ጀመረ። ያንኑ መንገድ በመደበኛነት ትጠቀም ነበር። አንዳንዴ ጧት ወደ ስራ ስትሄድ፣ አንዳንዴ ደግሞ ምሽት ላይ ያው ዝም ያለ ድካም በፊቷ ላይ እንዳለ ወደ ቤቷ ስትመለስ በመቆሚያው ላይ የምትቆምበትን መንገድ ማወቅ ጀመረ። ቦርሷን የምትይዝበትን መንገድ፣ በጣም ሳትጥር ሰላምታ የምትሰጥበትን መንገድ። እሱን ለማታለል ፈጽሞ ሞክራ አታውቅም። ይኸውልህ ለተቀበለችው መልስ ገንዘብ ፈጽሞ ተከራክራ አታውቅም። እሷ ፈጽሞ ሰድባውም አታውቅም። ከሷ በታች እንደሆነ አድርጋ ፈጽሞ አልተንቀሳቀሰችም። አውቶቡስ ውስጥ ችግር ሳትፈጥር ራሷን ታስተካክላለች። ሌሎች ተሳፋሪዎች ባለጌ ከሆኑ እሷ ወደ ውስጥ አትገባም። ስለሷ የሆነ ጨዋነት ያለው ነገር ነበር እና ኦቢና ወደ አውቶቡሱ ገብታ እንደምን አደርክ፣ እንዴት አመሸ እያለች በዚያ ለስላሳ ድምጽ የምትጠይቀውን ጊዜያት መናፈቅ ጀመረ። ቀናቶች እንዲህ አለፉ። ምንም አስደናቂ ነገር የለም። ምንም የተገደደ ነገርም የለም። ትናንሽ ጊዜያት ብቻ። ነገር ግን አንዳንዴ ትናንሽ ጊዜያት ሁሉንም ነገር የሚጀምሩት ናቸው። ከዚያም አንድ ከሰዓት በኋላ ዝናቡ መጣ። ከባድ ዝናብ ብዙ ጊዜ እንደሚመጣው ሁሉ በድንገት ጀመረ። በአንድ ደቂቃ ሰማዩ ትንሽ የጠቆረ ይመስል ነበር። በሚቀጥለው ደቂቃ ግን ውሃው በኃይል ይወርድ ነበር። ጣሪያዎችን፣ መንገዶችን፣ የአውቶቡስ መስኮቶችን በኃይል ይመታል። ሰዎች በየአቅጣጫው መሮጥ ጀመሩ። ተሳፋሪዎች በአንድ ጊዜ ወደ አውቶቡሶች ተረባረቡ። ረዳቶች ይበልጥ ጮሁ። ሹፌሮች ትዕግስት አጡ። ቦርሳዎች፣ ነጠላ ጫማዎች፣ ክርኖችና የረጠቡ ትከሻዎች በየቦታው ይጋጩ ነበር። የነሱ አውቶቡስ ሲደርስ ቺዲንማ ብዙውን ጊዜ የምትገባበት መቆሚያ ቀድሞውኑ ተጨናንቆ ነበር።
ኦቢና በበሩ ላይ ሆኖ መንገዱን እየጮኸ ነበር። ሰዎች በአንድ ጊዜ ተጋፍተው እንዳይገቡ ለመከላከል እየሞከረ ነበር። ከዚያም አያት። ቺዲንማ በዚያ ግርግር መሃል ነበረች። ዝናቡ ሙሉ በሙሉ ሳያርሳት ለመግባት እየሞከረች ነበር። አንድ ሰው ከኋላ ገፋ። ሌላ ሰው አልፏት ለመቀመጥ ሞከረ። ለአንድ ሰከንድ እግሯ በረጠበው ደረጃ ላይ አመለጣትና ሰውነቷ ክፉኛ ተዛባ። ኦቢና በፍጥነት ተንቀሳቀሰ። እጁን ዘርግቶ በክንዷ ላይ አጥብቆ ያዛትና ሳትወድቅ ወደ አውቶቡስ ውስጥ አስገባት። ተጠንቀቂ አላት፣ በቁጣ ሳይሆን በፍርሃት። ራሷን አረጋግታ ብረቱን ያዘች። ለሰከንድ ያህል ሁለቱም በሁኔታው ተደናግጠው ቆዩ። ዝናቡ በዙሪያቸው ይረጫል፣ በየቦታው ጫጫታ። እጁ አሁንም በክንዷ ላይ ነበር። ከዚያም ኦቢና በፍጥነት ወደ ውስጥ እንድትገባ ረዳትና ሌሎች እንዳይጨፈልቋት በሩን ዘጋው። ግቢ፣ ወደ ውስጥ ግቢ። ቀና ብላ አየችው። ትንፋሿ ተቆራረጠ። አመሰግናለሁ። አንተ ባትኖር ኖሮ ወድቄ ነበር። ይህ ዝናብ ሰውን ሁሉ አሳብዶታል። ያ ፈገግ እንድትል አደረጋት። ትንሽ ፈገግታ ግን በቂ ነበር። አውቶቡሱ ተንቀሳቅሶ ጩኸቱ ትንሽ ሲቀንስ ኦቢና ሂሳብ እየሰበሰበ በጎኗ በኩል አለፈ። በዚህ ጊዜ ወደ እርሷ ሲደርስ ከበፊቱ በበለጠ ሁኔታ ተመለከተችው። ዛሬ አዳንከኝ። ደካማ ፈገግታ ሰጠ። ዝም ብሎ የስራው አካል ነው። አይ አይደለም፣ ሁሉም ሰው ግድ አይሰጠውም። ያ ቀላል መልስ በውስጡ ቀረ። ቆይቶ በአውቶቡስ ውስጥ ያለው ውጥረት ሲቀንስና ውጪ ዝናቡ ሲረግብ በየቀኑ በዚህ መንገድ ትሰራለህ ብላ ጠየቀችው። አብዛኛውን ቀናት። ቀላል አይደለም አይደል? አዎ ቀላል አይደለም። ከጠበቀው በላይ እንደተረዳችው ሁሉ ራሷን ነቀነቀች። እናም ልክ እንደዛ በሩ ተከፈተ። ሙሉ በሙሉ በአንድ ጊዜም አይደለም፣ ቀስ በቀስ። ለመጀመሪያ ጊዜ ቃላቶቻቸው በረዳትና በተሳፋሪ መካከል የሚደረጉ ሰላምታዎች ብቻ እንዳልሆኑ ተሰማ። የሆነ ይበልጥ ጸጥ ያለ ነገር ጀምሯል፣ እውነተኛ ነገር። እና ኦቢና ተሰማው። ከዚያ የዝናብ ቀን በኋላ በመካከላቸው የሆነ ነገር ተቀየረ። መጀመሪያ ላይ ቀላል፣ ምንም ከባድ ነገር የለም፣ ምንም የታወከ የተወሳሰበ ነገርም የለውም። ቺዲንማ ጠዋት ወደ አውቶቡሱ ስትገባ ይበልጥ በቀለለ ሁኔታ ሰላምታ ትሰጠው ነበር። ምሽት ላይ ስትመለስ ደግሞ በመንገዱ ሁሉ ዝም ብላ አትቀመጥም ነበር። እንደገና ስላየሁሽ ደስ ብሎኛል። ንግግራቸው አጭር ቢሆንም ተፈጥሯዊ ነበር። ቀንህ እንዴት ነበር? ጥሩ ነበር። ያንቺስ? ስራ አስጨናቂ ነበር? ትንሽ፣ ግን ደህና ነኝ። በጥቂቱ እርስ በርሳቸው መተዋወቅ ጀመሩ። አንድ ምሽት አውቶቡሱ በዝግታ ትራፊክ ውስጥ ሲንቀሳቀስ ኦቢና ጠየቃት። ምንድነው የምትሰሪው? በአንዲት ትንሽ የግሮሰሪ ሱቅ ውስጥ እሰራለሁ። ራሱን ነቀነቀ። በየቀኑ ነው? አዎ፣ ከጧት እስከ ማታ። ብዙ አይደለም ግን ይረዳል። የደከመ ፈገግታን አሳየች። ቆይቶ በሌላ ቀን ይበልጥ ነገረችው። አባቴ ሞቷል። የምኖረው ከእናቴ ጋር ነው እና የማገኘው ገንዘብ በቂ አይደለም። ምግብ፣ መድኃኒት፣ ዝም ብዬ ቤቱን ለማቆም እሞክራለሁ። ያ ኦቢናን ካሳየው በላይ ነካው። እሱም ተናገረ፣ ግን ደግሞ በጥንቃቄ። እንደሱ ላለ አውቶቡስ ረዳት የሚገባውን ብቻ ነገራት። ለመኖር እየታገልኩ ነው። ስራው ከባድ ነው። ቢሆንም አንዳንድ ቀናት ከሌሎቹ ይሻላሉ። ልክ እንደ ሁሉም ሰው ወደፊት ለመግፋት እየጣርኩ ነው። ፈጽሞ ብዙ አልተናገረም። ቃላቱን መመዘንን ተምሯል። አንድ የተሳሳተ ዝርዝር ሊያጋልጠው ይችላል። ስለዚህ በቀላሉ ተናገረና ሊኖረው ለሚመስለው ህይወት ቅርብ ሆኖ ቆየ። ቢሆንም ግን በሱ ጥንቃቄ በተሞላባቸው መልሶች ውስጥም እንኳን ቺዲንማ ሰውን በሚያዋርድ አይነት እዝነት አልያዘችውም ነበር። እድለ ቢስ እንደሆነ አድርጋ አላወራችውም። ለከባድ ስራው ክብር ሰጠች። አንድ ምሽት በሁለት ተሳፋሪዎች መካከል ያለው ክርክርን ሲፈታና አሁንም ለሁሉም ሰው በትክክል መልስ ሲሰጥ ተመልክታ በጣም ትጥራለህ አለችው። ኦቢናም ተመለከታት። እጥራለሁ? ራሷን ነቀነቀች። ይህ ስራ ቀላል አይደለም። ብዙ ሰዎች ሊያደርጉትም አይችሉም። ደካማ ፈገግታን ሰጣት። ሌላ ምን ማድረግ እችላለሁ ብለሽ ነው? ቺዲንማ በዝምታ ቅንነት ተመለከተችው። ማንኛውም ስራ ክቡር ነው። ቃላቱ በእርግጥ ቀላል ነበሩ፣ ግን በጸጥታ ወደ ልቡ ገቡ። ደሃ ረዳት ከሆነ ጀምሮ አንዲትም ሴት እንደዚህ አላወራችውም። አብዛኞቹ ወይ በንቀት ይመለከቱታል ወይም ደግሞ ይመዝኑታል። ይህች ግን በከባዱ ስራ ውስጥ ክብርን አየች። ያ ደግሞ ከሱ ጋር ቀረ። ሳምንታት እያለፉ ሲሄዱ ንግግራቸው ረዘመ። ሁልጊዜም በአውቶቡስ ውስጥ አይደለም። አንዳንዴ መውረጃዋ ከደረሰ በኋላ አውቶቡስ ቦታ ካለውና
አቡበከር ትንሽ ረፍት እየወሰደ ከሆነ ኦቢና ከመሄዷ በፊት በመንደር ዳር ቆሞ ለጥቂት ደቂቃዎች አውራት ነበር። ሌሎች ጊዜያት እሁድ ቀን ወይም ጸጥ ባሉ ምሽቶች ከአውቶቡስ መንገድ ውጪ የሚገናኙባቸውን ትናንሽ መንገዶች አገኙ። የተደበቀ ነገር የለም። ዝም ብለው ሁለት እርስ በርሳቸው መዋደድ የጀመሩ ሰዎች ብቻ ነበሩ። አንድ ከሰዓት በኋላ ከነዚያ ጸጥ ያሉ ስብሰባዎች በኋላ ኦቢና ልቧን ይበልጥ በጥልቀት ለመፈተን ወሰነ። ወደሚኖርበት ቦታ ጋበዛት። በኦኒትሻ ደሃ ክፍል ውስጥ የሚገኝ ፊት ለፊት የሚባሉ ቤቶች ውስጥ ያለች አንዲት ትንሽ ክፍል ነበረች። አንድ ጠባብ መተላለፊያ፣ እርስ በርሳቸው የሚተያዩ ብዙ ክፍሎች፣ የጋራ መታጠቢያ ቤት፣ የጋራ የውጭ ቧንቧ፣ የልጆች ጫጫታ፣ የጎረቤቶች ድምጽ፣ ከአንዱ ክፍል ወደ ሌላው የሚጋጩ ድስትና ብረቶች። ሲጠይቃት ቺዲንማ መጀመሪያ መነታች። በሱ ስለማታምን ግን አይደለም፣ ነገር ግን ጨዋ ሴት ስለነበረችና ግድ የለሽ ሆና ስለማትንቀሳቀስ ነበር። ኦቢና አሁን ይህንን ተረድቷል። ስለዚህ ሁሉም ሰው ውጪ በሚሆንበትና ግቢው በማይጨናነቅበት ከሰዓት በኋላ እንድትመጣ ነገራት። በቀስታ ተናገረ። በመጨረሻም ተስማማች። ስትመጣ በዝምታ ዙሪያውን ተመለከተች። ክፍሉ ትንሽ ነበር። ተራ ፍራሽ፣ የፕላስቲክ ወንበር፣ ትንሽ ጠረጴዛ፣ በአንድ ጥግ ላይ ያለ ባልዲ፣ በገመድ ላይ በጥሩ ሁኔታ የተሰቀሉ ጥቂት ልብሶች። በክፍል ውስጥ ምቾትን የሚያመለክት ምንም ነገር አልነበረም። ፊቷን በጥንቃቄ መለሰች። በፊቷ ላይ ምንም አይነት ጥላቻ አልነበረም። ምንም አይነት ሽሙጥ የለም። ዝም ያለ መረዳት ብቻ። ወንበሩን ሰጣትና በአልጋው ጠርዝ ላይ ተቀመጠ። ለጥቂት ጊዜ አንዳቸውም አልተናገሩም። ከዚያም ኦቢና በቀስታ የምኖርበት ቦታ ንጹህ ነው፣ አሁን ለማስተዳደር የቻልኩት ይህንን ብቻ ነው አላት። ተመለከተችው፣ ግን ምንም አልተናገረችም። ያኔ ነበር ኦቢና በሩን ትንሽ ይበልጥ ለመክፈት የወሰነው። የረዳትነት ህይወት ምን ያህል ከባድ እንደሆነ ነገራት። ሰዎች በየቀኑ እንደሚሰድቡት፣ አንዳንድ ተሳፋሪዎች ጭራሽ እንደ ሰው እንደማያወሩት፣ አንዳንዶች ለመክፈል ፍቃደኛ እንደማይሆኑ ነገራት። አንዳንዶቹ ይዋሻሉ፣ አንዳንዶቹ በትንሽ መልስ ገንዘብ ይጮሃሉ። ከዚያም በቀጥታ ወደሷ ተመልክቶ በደረት ውስጥ ተሸክሞት የነበረውን ነገር ተናገረ። እንደኔ ካለ ሰው ጋር የወደፊት ህይወት መገንባት የምትፈልግ ሴት የለችም። በቀስታ ነበር የተናገረው፣ ግን በዚያ ቅጽበት እያንዳንዱን ቃል ከልቡ ነበር ያለው። ከዚያም በቅርብና በጥንቃቄ ተመለከታት። እሱ ማወቅ የፈለገው ይሄንን ነበር። ቺዲንማ ለጥቂት ሰኮንዶች ዝም አለችና ማን ነው እንደዛ ያለ አለችው። ኦቢና አልመለሰም። እሷም ንግግሯን በቀጥታ ቀጠለች። ድምጿ ረጋ ያለ ነበር። ገንዘብ ይመጣል ይሄዳል፣ ዋናው ነገር ሰላም፣ ታማኝነትና የአንድ ሰው ልብ አይነት ነው። አሁን ምንም አልተናገረም። ቺዲንማ ለጥቂት ጊዜ አይኖቿን ዝቅ አደረገችና እንደገና ተመለከተችው። ታማኝ የሆነ ደሃ ሰው ኩራት ካለው ባለ ሀብት ይሻላል። ክፍሉ በጣም ጸጥ አለ። ኦቢና በውስጡ የሆነ ነገር በጥልቀት ሲንቀሳቀስ ተሰማው። ደስታ አይደለም፣ ድንጋጤም አይደለም፣ የሆነ ከዚያ የበለጠ ጥልቅ ነገር፣ ከረጅም ሸክም በኋላ የሚሰማ እፎይታ የሚመስል ነገር። ለመጀመሪያ ጊዜ ሲጸልይላት የነበረችውን ሴት አግኝቻለሁ ብሎ አመነ። ከዚያ ቀን በኋላ አልቸኮለም፣ ነገር ግን በውስጡ ተስፋ ሕያው ሆኖ መጣ። ኦቢና እሷን በብዛት ለማየት ትናንሽ ምክንያቶችን መፈለግ ጀመረ። አንዳንዴ በመውረጃው አጠገብ ከሚያስፈልገው በላይ ጥቂት ደቂቃዎችን ይቆያል። አንዳንዴ አቡበከር እሷ የምትገባበትን መንገድ እንዲይዝ ያደርጋል። አንዳንዴ ቀኑ ቀድሞ ሲያልቅ አብሯት ጥቂት ርቀት ለመጓዝ ወደ ኋላ ይቆያል። አንድ ምሽት ከመንገድ ዳር የተጠበሰ በቆሎ ገዝቶ አንዱን ሰጣት። ቺዲንማ በቀስታ ሳቀች። ታዲያ ረዳቶች አሁን የተጠበሰ በቆሎ ይገዛሉ ማለት ነው? ለልዩ ተሳፋሪዎች ብቻ? አዎ። ራሷን እየነቀነቀች ፈገግ ብላ ተቀበለችው። በሌላ ምሽት ለውዝ ገዝቶ ከስራ በኋላ በመንገድ ዳር ጸጥ ባለ ጥግ ላይ ቆመው ተካፈሉ። እርስ በርሳቸው በእውነት ከሚያውቁት በላይ ለረጅም ጊዜ የሚተዋወቁ ይመስል እያወሩ የለውዙን ቅርፊት አንድ በአንድ ይሰብሩ ነበር። ጓደኝነታቸው እየተቀየረ ነበር፣ በቀስታና በተፈጥሯዊ ሁኔታ። ጫጫታ ባለው አውቶቡስ ውስጥ የጀመረው ነገር ወደ ሌላ ለስላሳና ጠንካራ ነገር እየተቀየረ ነበር። ቺዲንማ ማመን ጀመረች። ምን ያህል ረጋ ያለ እንደሆነ ወደደችው። ስታወራ እንዴት እንደሚያዳምጥ፣ ሁልጊዜ ስለራሱ ለማውራት ስለማይቸኩል ወደደችው። ነገሮችን እንዴት እንደሚያስተውል፣ በትናንሽ ጊዜያት እንኳን አሳቢ እንደሆነ አየች። ብዙ በማውራት እሷን ለመማረክ የፈለጉ ብዙ ወንዶችን አግኝታ ታውቃለች። ኦቢና ግን እሱ የተለየ ነበር።
ራሱን ወደፊት አይገፋም። ለሷም ቃላት ቦታ ይሰጣል። ከአንድ ጊዜ በላይ ቺዲንማ በዝምታ ስታጠናው ራሷን አገኘችው። ተራ ረዳት የማይመስልባቸው ጊዜያት ነበሩ። በልብሱ ምክንያት አይደለም፣ እነሱ ምንም ችግር አልነበረባቸውም። በክፍሉ ምክንያትም አይደለም፣ እሱም እንደዚያው በቂ ተራ ነበር። ነገር ግን አንዳንዴ የሚናገርበት መንገድ፣ ራሱን የሚይዝበት መንገድ፣ ሰዎች ሲሰድቡት እንኳን ቁጣውን የሚቆጣጠርበት መንገድ፣ ከሚናገረው ነገር በላይ የሚያይ ይመስል አይኖቹን በሰዎች ላይ የሚያሳርፍበት መንገድ፣ በሱ ውስጥ የሆነ የረቀቀ ነገር ነበር። ሊታወቃት የማይችል ግን ደግሞ የሆነ ነገር ነበር። አስተውለዋለች። ቢሆንም ግን ሐሳቡን ወደ ጎን ገፋችሁ። ልቧ ቀድሞውኑ እየተከፈተ ነበር እና ቀላል ነገሮችን ወደ ጥርጣሬ መቀየር አልፈለገችም። ስለዚህ በምታውቀው ነገር ቀጠለች። ለሷ ደግ ነበር። በሚናገረው ጥቂት ነገር ታማኝ ነበር። በጠንካራ ሁኔታ ይሰራል፣ ያዳምጣል እና ከእርሱ ጋር ስትሆን መታየቷ ይሰማታል። በዚያን ጊዜ እንኳን ኦቢና የለፈተና ብቻ እንደሆነ ለራሱ መዋሸት አልቻለም ነበር። ቀድሞውኑ እየወደዳት ነበር እና የቺዲንማ ድምጽ በሱ ዙሪያ ሲለሰልስ፣ አውቶቡስ መቆሚያ ስትደርስ አይኖቿ እሱን ሲፈልጉ፣ በመካከላቸው እያደገ ካለ ጸጥ ያለ ምቾት እሷም እየወደደችው እንደሆነ አወቀ። ግን አንዳቸውም ገና አልተናገሩትም። ነገር ግን ፍቅር ቀድሞውኑ ገብቷል በዝምታ እና ከዚያ በኋላ ቺዲንማ የሚሰማትን ነገር መደበቅ ይበልጥ ከበዳት። ስለ ኦቢና ዝም ብላ እንደምታውቀው አንድ ረዳት አድርጋ አታወራም ነበር። በየቀኑ በምታወራቸው ትናንሽ ታሪኮች ውስጥ ስሙ መነሳት ጀመረ። እናቷ ለምን ፈገግ እንደምትል ከጠየቀቻት ወደ ጎን ትገፋዋለች። ጓደኛዋ ከየት እየመጣች እንደሆነ ከጠየቀቻት በግድ የለሽነት ትመልሳለች። ነገር ግን በውስጧ በጣም ደስተኛ ነበረች። አንድ ምሽት ከስራ በኋላ በመንገዱ አቅራቢያ ሁለት ጓደኞቿን አስተዋወቀችው። ይህ ኦቢና ነው አለች በቀላሉ፣ በድምጿ ውስጥ ባለ ለስላሳ ኩራት። ስሙን ስትናገር ራሷን ዝቅ አላደረገችም፣ አላፈረችም። በግልጽ ከሷ አጠገብ ቆመች። ከሴቶቹ አንዷ በትህትና ሰላምታ ሰጠችው። ሌላኛዋ ግን በግሮሰሪ መስመር አብራት የምትሰራ የሽያጭ ሰራተኛ ከሸካራ ሸሚዙ ጀምሮ እስከ አረጁ ጫማዎቹ ድረስ አየችውና በቀስታ ሳቀች። እሱ ነው ቺዲንማ ብላ ጠየቀች። ቺዲንማ ትንሽ ፊቷን አጠቆረች። አዎ ምን ነው? ልጅቷ ራሷን ነቀነቀች። አይ ዝም ብዬ ስለገረመኝ ነው። በኦኒትሻ ውስጥ ካሉት ወንዶች ሁሉ አንድ የአውቶቡስ ሹፌር እንኳን ማግኘት አልቻልሽም ማለት ነው? ረዳቱን ይዘሽ የመጣሽው? ቺዲንማ ፊቱ ወዲያውኑ ተቀየረ። ልጅቱ በግዴለሽነትና በሹልነት ቀጠለች። በእውነት ዝቅ ብለሻል ተራ ረዳት። ይህንን ካንቺ አልጠብቅም ነበር። ኦቢና ምንም አልተናገረም። ከዚያ የከፋ ነገር ከዚህ በፊት ሰምቷል። ነገር ግን ቺዲንማን አየ። እሷ አልሳቀችም፣ አላጎነበሰችም። ይልቁኑ ቀጥ ብላ ቆመችና እንደዚያው ነው የምወደው። ለኔ ዋናው ነገር እንዴት እንደሚንከባከበኝ ነው። ያከብረኛል። በጣም ጥሩ ልብ አለው። ያ ደግሞ ከበቂ በላይ ነው አለቻት። ጓደኛዋ አሁንም አልገባትም። ነገር ግን ቺዲንማ ከቆመችበት ቦታ ወደ ኋላ አላፈገፈገችም። ኦቢና እነዚያ ቃላት በጥልቀት ተሰሙት። ያለ ረፍት ተከላክላለት ነበር። በግል በሹክሹክታ አይደለም፣ በግልጽ እና በዚያ ቅጽበት አንድ ነገር ግልጽ ሆነለት። ለዘላለም መዋሸት መቀጠል አይችልም። ከጎኑ ስትቆም ባያት ቁጥር እውነቱ በውስጡ ይበልጥ እየከበደ መጣ። ይህንን የጀመረው ፍቅር እውነተኛ መሆኑን ለማወቅ ነበር። አሁን ግን አውቋል። ነገር ግን በዚህ መሰል መደበቁን ከቀጠለ እሱ ራሱ የሚጠላው አይነት ሰው ይሆናል ማለት ነው። የአንድን ሰው ልብ የሚጠቀም ሰው። በዚያ ምሽት ፈጽሞ አልተኛም። እሷን ማጣትን ፈራ። እውነቱን ስትሰማ የሚመጣውን ህመም አሰበ። ነገር ግን እውነቱ መውጣት እንዳለበት ደግሞ ያውቅ ነበር። በማግስቱ ቺዲንማ አንዱን ነፃ ከሰዓት በኋላዋን ለሱ እንድትሰጠው ጠየቃት። ላገኝሽ እፈልጋለሁ ቺዲንማ። ፈገግ አለች። እንደ ትልቅ ነገር ነው የምትናገረው። ምንድነው? ዝም ብሎ ተመለከታት። በእርግጥ ትልቅ ነገር ነው። ቀኑ ሲደርስ ቺዲንማ በነገራት ቦታ ላይ ጠበቀችው። እንደተለመደው በዚያው ልብሱ፣ ምናልባትም ከአውቶቡስ ወርዶ ወይም ያችን ትንሽ የቆሸሸች ቦርሳ በእጁ ይዞ ወደሷ ሲመጣ ትጠብቀው ነበር። ነገር ግን የሆነው ያ አልነበረም። ጥቁር የቅንጦት መኪና ከፊቷ ቆመ። ቺዲንማ ወዲያውኑ ወደ ኋላ ፈገፈገች። በሩ ተከፈተ። ከዚያም ኦቢና ወጣ። ንጹህ፣ ጺሙ የተስተካከለ፣ በትክክል የሚስማሙት ውድ ልብሶችን የለበሰ፣ ያሸበረቁ ጫማዎችን ያደረገ። ኮፍያ የለም፣ የረዳት ቦርሳም የለም፣ አቧራ የለም።
ሙሉ በሙሉ የተለየ ሰው ይመስል ነበር። ቺዲንማ በድንጋጤ ትኩር ብላ ተመለከተችው። ለጥቂት ጊዜ መደነቅ እንኳን አልቻለችም። ኦቢና ብላ በዝግታ ተጣራች። የምታየውን ፊት ማመን አልቻለችም። አዎ እኔ ነኝ አላት። አይኖቿ ከሱ ወደ መኪናው ከዚያም እንደገና ወደሱ ተመለሱ። ይሄ ምንድነው? እባክሽ አብረሽኝ ነይ፣ ሁሉንም ነገር ማስረዳት አለብኝ። መጀመሪያ ላይ አልመለሰችም። ፊቷ ግራ በመጋባት በፍርሃትና በቀስታ በሚነሳ በሌላ ነገር ተሞልቶ ነበር። በመጨረሻም ግን በመኪና ውስጥ ገባች። በውስጡ ያለው ጸጥታ ከባድ ነበር። ኦቢና ወደ አንድ ጸጥ ያለ ቦታ ወሰዳት። ሊናገር ላሰበው እውነት የሚሆን በቂ ረጋ ያለ ቦታ። እርስ በርሳቸው ፊት ለፊት ሲቀመጡ ከእንግዲህ አልተደበቀም። ሁሉንም ነገር ነገራት። እኔ ረዳት አይደለሁም፣ ቢሊየነር ነኝ። ራሴን የለወጥኩት እውነተኛ ፍቅርን ለማግኘት ፈልጌ ነው። ታውቂያለሽ ቺዲንማ፣ አንቺ እንደ ሰው ነው የያዝሽኝ፣ ስለ ገንዘቤ አይደለም። እናም ያኔን ያፈቀርኩሽ። ንግግሩን ሲጨርስ በመካከላቸው ያለው ዝምታ የሚያም ነበር። ቺዲንማ ዝም ብላ ተቀመጠች። የተጎዳች ትመስላለች። ጩኸት ያለው ጉዳት አይደለም፣ የቁጣ ጫጫታም አይደለም፣ ዝም ያለ ጥልቅ ህመም። ታዲያ ይሄንን ሁሉ ጊዜ እየዋሸኸኝ ነበር ማለት ነው? ኦቢና አይኖቹን ዝቅ አደረገ። አዎ፣ በከባድ ሁኔታ ዋጠችው። ሁሉም ነገር ውሸት ነበር? አይ፣ ላንቺ የሚሰማኝ ስሜት እውነት ነበር። ነገር ግን እንባ ቀድሞውኑ በአይኖቿ ውስጥ ተሞልቶ ነበር። ልቤን እንድከፍትልህ ፈቀድክልኝ፣ ከጎንህ እንድቆም አደረግ፣ እንድከላከልልህ ፈቀድክልኝ። በዚህ ሁሉ ጊዜ ውስጥ ግን አንተ ማን እንደሆንክ እኔ እንደማላውቅ ታውቅ ነበር። ቃላቶቿ እውነት ስለነበሩ በጣም ጎዱት። ኦቢና ወደፊት ዘንበል ብሎ ይህ እንደሚጎዳሽ አውቃለሁ፣ ግን እባክሽ እመኚኝ። ፈጽሞ አንቺ ላይ ለመሳለቅ አስቤ አላውቅም። እኔ ብቻ እውነተኛ ፍቅር መኖሩን ለማወቅ የሞከርኩ ብቸኛ ሰው ነበርኩ። ቺዲንማ ፊቷን አዞረች። ለጥቂት ጊዜ አንዳቸውም አልተናገሩም። ኦቢና እንድታስብበት ጊዜ ሰጣት። አልቸኮለም። ይቅርታ እንድታደርግለት አላስገደዳትም፣ አላስጨነቃትም። በራሱ ፍረት ተውጦ ዝም ብሎ ተቀመጠ። ቺዲንማ በመጨረሻም እንደገና ስትናገር ድምጿ ይበልጥ ረጋ ያለ ነበር። ተጎድቻለሁ። ልክ ነው። ይሄ በጣም ይጎዳል። ሁለቱንም የህይወት ታሪኮቹን አይታ ከጀርባ ያለውን ሰው ለማየት እንደሚሞክር ሰው ሁሉ በጥልቀት ተመለከተችው። ከዚያም በውስጡ የሆነ ነገር እንዲሰበር ያደረገውን ንግግር ተናገረች። እኔ የወደድኩት ልብስህን አይደለም፣ እኔ የወደድኩት ልብህን ነው። የኦቢና ደረት ተጨነቀ። ቺዲንማ እጇን በቀስታ አንስታ አስቆመችው። ውሸቱን በእርግጥ አልወደድኩትም፣ ነገር ግን ይህንን እንድታደርግ ያደረገህን ህመም እረዳለሁ። ለእኔ የነበረህ እያንዳንዱ ስሜት እውነተኛ ነበር። ለረጅም ጊዜ ዝም ብለው ተያዩ። ከዚያም ኦቢና እጇን ለመያዝ ዘረጋ። በዚህ ጊዜ እጇን እንዲይዝ ፈቀደችለት። በዚያ ቀን እንደገና ፍቅርን መረጡ፣ በግልጽ እና በእውነተኛነት። ከዚያ በኋላ ኦቢና ቀለል አለው። እውነቱ ቀላል ስለነበር ሳይሆን በመጨረሻም ስለመጣ ነው። ከእንግዲህ የመጋለጥ ፍርሃት የለበትም። ራሱን ለሁለት ከፍሎ መኖር አይጠበቅበትም። እናም ቺዲንማ ከሱ ጋር ስለቆየች እሷ ሊያገባት የሚፈልጋት ሴት መሆኗን ይበልጥ እርግጠኛ ሆነ። ቤተሰቦቹም ይህንን እንደሚያዩ አመነ። በአቧራና በችግር ውስጥ የወደደችው ሴት ከሀብታም ሰዎች ቆንጆ ልጆች ሁሉ በላይ ዋጋ እንዳላት እንደሚረዱለት አመነ። ስለዚህ ተስፋው እንደተጠበቀ ኦቢና ቺዲንማን ወደ ቤተሰቦቹ ትልቅ ቪላ ወሰዳት። እሷም በጣም በቀላልና በአክብሮት ተኳኩላ ነበር። ተራ ቀሚስ፣ ንጹህ ጸጉር፣ ጮክ ያለ ሜካፕ የለም፣ የተጋነነ ትዕይንት የለም። ራሷን ትመስል ነበር እና ለኦቢና ያ በቂ ነበር። ቤተ መንግስቱ በትልቅነቱና በዝምታው የድሮ ሀብታም መሆናቸውን ያሳብቃል። ረዣዥም በሮች፣ ረዥም የመኪና መንገድ፣ በጥንቃቄ የሚንቀሳቀሱ ሰራተኞች፣ ከእብነበረድ የተሰሩ ወለሎች፣ ያልተነኩ የሚመስሉ ውድ የቤት ዕቃዎች። ቺዲንማ ሁሉንም ነገር አስተዋለች። እናም ረጋ ብላ ቆየች። ኦቢና ወደ ሳሎን አስገባት። ወላጆቹ እዚያ እየጠበቁ ነበር። አባቱ ሚስተር ናሚዲ ለብዙ ዓመታት የታዘዘ ሰው በሚመስል ግርማ ተቀምጠው ነበር። ጽኑ ፊት፣ ቁርጠኛ ድምጽ ነበራቸው። ገና ሳይናገር ግርማው ክፍሉን የሚሞላ አይነት ሰው እና ከጎኑ ተቀምጠው ነበር። ውብና ራሳቸውን የተቆጣጠሩ፣ ብዙ እንዳዩና ብዙ እንደሚፈርዱ አይነት ሴቶች አይኖቻቸው ሹል ነበሩ። መጀመሪያ ላይ ረጋ ያሉ ነበሩ። ቺዲንማን በአክብሮት ሰላም አሏት። እንድትቀመጥም ጋበዟት። ሚስተር ናሚዲ ትንሽ ፈገግ ብለው ስለ ስራዋ ጠየቋት። ነገር ግን እርጋታው አልቆየም።
ኦቢና ማን እንደሆነች ከየት እንደመጣችና እንዴት እንደተገናኙ ሲያስረዳ ድባቡ በሙሉ ተቀየረ። በተለይም ደግሞ ረዳት መስሎ ሲሰራ እንደነበር ሲናገር የሚስተር ናሚዲ ፊት መጀመሪያ ጠቆረ። ምን? የአውቶቡስ ረዳት? በቀስታ ደገሙት። ኦቢና ትኩር ብሎ ተመለከታቸው። አዎ፣ አባቱ አንዴ ቺዲንማን አንዴ ደግሞ እሱን ተመለከቱ። እና ይህች ልጅ ከዛ የመጣች ናት? አባዬ፣ እሷ ከጥሩ ቤት ነው የመጣችው። ጠንካራ ሰራተኛ ናት፣ ደግ ናት። ነገር ግን አባቱ ቀድሞውኑ ወስኗል። እንደዚህ ያለችን ልጅን ማግኘት አትችልም። ክፍሉ ጸጥ አለ። ቺዲንማ አይኖቿን ዝቅ አደረገች። ነገር ግን እርጋቷን አላጣችም። የኦቢና ፊት ተቀየረ። ምን ማለት ነው አባዬ? እንደዚች ያለች ልጅ ማለት ምን ማለት ነው? እኔ ልጅህ ነኝ፣ ተራ ሰው አይደለሁም። የዚህን ቤተሰብ ስም እሸከማለሁ። ልጄ፣ በስሜት ተገፋፍተ ከየትኛውም ቦታ ዝም ብለ ማግባት አትችልም። እናቱ አከሉ። በእኛ አይነት ቤተሰብ ውስጥ ፍቅር ብቻውን አይበቃም ልጄ። ኦቢና ወደ እናቱ ዞረ። እማዬ፣ ቀጥ ብለው ተቀመጡ። በዚህ ቤት ውስጥ ጋብቻ ስለ ስሜት ብቻ አይደለም፣ ስለ ምስል፣ ስለ ደረጃ፣ ስለምትገባበት ህይወት መረዳት ማለት ነው። ወደዚህ ቤተሰብ የምትመጣ ሴት በተወሰኑ ቦታዎች ላይ እንዴት መቆም እንዳለባት ማወቅ አለባት። የከፍተኛ ማህበረሰብ ህይወትን መረዳት አለባት። ይህንን ቤት ማንጸባረቅ አለባት። ኦቢና የሚሰማውን ነገር ማመን አልቻለም። በድምጽ ውስጥ ህመም እና ቁጣ እየታየ ወደ ቺዲንማ ጠቆመ። እኔ ደሃ መስጌ በነበረበት ጊዜ ነው የወደደችኝ። ምንም እንዳልሆንኩ ስታስብ ያ ለሁለታችሁ ምንም ትርጉም የለውም ማለት ነው? ለሰከንድ ዝም አሉ። ከዚያም ትርጉሙ እሷ ስሜታዊ መሆኗን እንጂ ብቁ መሆኗን አያሳይም ልጄ። ያ ንግግር ትክክለኛ አልነበረም። ኦቢና ወዲያውኑ ተነሳ። ቺዲንማ ለገንዘብ ብላ ወደዚህ ከምትመጣ ከማንኛውም ሴት በላይ ለዚህ ቤተሰብ ብቁ ናት። የአባቱ ፊት ይበልጥ ጠቆረ። የምትናገረውን ነገር ተጠንቀቅ። ነገር ግን ኦቢና ቀድሞውኑ በጣም ተናዶ ነበር። እንደ ሰው ነው የያዘችኝ አባዬ፣ እና ምንም ነገር የለኝም ብላ ስታምን አከበረችኝ። ያ ምን ያህል ብርቅ እንደሆነ እንዴት ነው ያልገባችሁ? እናትና አባቱ በቀስታ ራሳቸውን ነቀነቁ። ግራ ተጋብተሃል፣ ምክንያቱም ውለታ እንደተደረገልህ ስለሚሰማህ ነው። አይ አይደለም፣ እውነተኛ ፍቅር ምን እንደሚመስል ስለማውቅ ነው። በግልጽ እያየሁት ስለሆነ። በዚህ ሁሉ ውስጥ ቺዲንማ በዝምታ ተቀምጣ ነበር። ተጎድታለች፣ በጥልቅ ተጎድታለች። ነገር ግን ቢሆንም ክብሯን ጠብቃ ቆይታለች። አልለመነችም፣ ከፊታቸውም አላለቀሰችም። ዝም ብላ ተቀምጣ ውድቅ መደረጓን በዝምታ ተቀበለች። በመጨረሻም ኦቢና ወደ እሷ ተመልክቶ እንሂድ አላት። አብረው ተነሱ። ሚስተር ናሚዲ ድምፁ በሩ ላይ ሳይደርሱ አስቆማቸው። ከእርሷ ጋር ከዚህ ቤት ከወጣ በሚገባ ምረጥ፣ ምክንያቱም እንደ በፊቱ ወደዚህ ቤተሰብ አትመለስም። ይችን ልጅ ተዋት፣ ወይም የቤተሰቡን ገንዘብ፣ ኩባንያውንና ውርስህን ታጣለህ። ኦቢና ዞረ። እናቱ በዚህ ጊዜ ምንም አላሉም። ዝም ብለው ይመለከቱ ነበር። እሱ አባቱን ያውቀዋል። ይህ የመጨረሻ ውሳኔ ነበር፣ ግልጽና ከባድ። ነገር ግን ኦቢና ለማሰብ እንኳን ጊዜ አላስፈለገውም። ወደ አባቱ ተመልክቶ አባዬ፣ እሷን እመርጣለሁ አለ። ከዚያም ከቺዲንማ ጋር ወጣ። በዚያው ቀን ኦቢና ቤተ መንግስቱን ለዘላለም ለቆ ወጣ። የግል አካውንት ውስጥ ያለውን ገንዘብ ለመንካት ፈቃደኛ አልነበረም። ምንም እንኳን ህይወቱን ቀለል ለማድረግ ያህል የሚበቃ ቢኖረውም የሆነን ነገርን ማረጋገጥ ፈልጎ ነበር። ለአባቱ ብቻ ሳይሆን ለራሱም ጭምር። ፍቅርን ብቻ መምረጥ በቂ መሆኑን ማሳየት፣ ያለ ሀብት ደካማ ለመሆኑን ማሳየት። በአውቶቡስ ውስጥ ሆኖ ያየው ህይወት ከሱ በታች እንዳልነበረ። እሱና ቺዲንማ ተራ ህይወት አብረው ጀመሩ። ለመጀመሪያ ጊዜ ኦቢና ልክ እንደነዚያ ድሮ ከሩቅ ያያቸው እንደነበሩት ሰዎች መኖር ጀመረ። ሹፌር የለም፣ ጥበቃዎች የሉም፣ የሚያብረቀርቁ ወለሎች የሉም። በዙሪያው በዝምታ የሚንቀሳቀሱ አገልጋዮችም የሉትም። ረዳት በነበረበት ጊዜ ካጠራቀመው ጥቂት ገንዘብ መጠቀም ጀመረ። ወደ አባቱ ሳይመለስ ወይም ትቶት የመጣውን ሀብት ሳይነካ ራሱን ለማስተዳደር ጥቃቅንና ተራ ስራዎችን አገኘ። ህይወቱ ቀላል አልነበረም፣ ነገር ግን ጸንቶ ቆመ። ቺዲንማ እሱን በማግኘቷ ደስተኛ ነበረች፣ በእውነት ደስተኛ ነበረች። ሆኖም በውስጧ ዝም ያለ ትግል ነበር። በምሽት በትልቅ መኝታ ቤት ፋንታ በትንሽ ክፍል ውስጥ ተኝቶ ስታየው፣ ከትላልቅ ስምምነቶች ይልቅ ትናንሽ የገንዘብ ኖቶችን ሲቆጥር ስታየው፣ ሁሉንም ነገር በእርጋታ ሲቀበለው ስታይ ልቧ ይጨነቅ ነበር። ለሷ ሲል ምን ያህል ዋጋ እንደከፈለ ታውቃለች። እና ምንም ያህል ፍቅር ልቧን ቢሞላው ያ እውነት ካይምሮ አልጠፋም። መጀመሪያ ላይ ኦቢናና ቺዲንማ
ያቺ ትንሽ ክፍላቸው እንድትበቃቸው ለማድረግ በጣም ሞከሩ። በእርግጥ ለጥቂት ጊዜ በቂ ነበረች። ምሽት ላይ አብረው ምግብ ያበስሉ ነበር። አንዳንዴ ሩዝ፣ አንዳንዴ ፓስታ፣ አንዳንዴ ደግሞ አቅማቸው የሚፈቅድ ከሆነ ዱባና እንቁላል። በቀላል ምግቦች ላይ አብረው ይስቃሉ። በአንዲት ትንሽ አልጋ ላይ መብራት ሲኖር ብቻ በምትሰራ ደካማ የአየር ማቀዝቀዣ አብረው ይተኛሉ። በጥሩ ምሽቶች ላይ ከመግባታቸው በፊት በፕላስቲክ የታሸገ ውሃ ይዘው ውጪ ተቀምጠው በቀስታ ያወራሉ። የቻሉትን ያህል ሞከሩ። ህይወትን ቀላል ለማድረግ በጣም ሞከሩ። አንዳንዴ በእውነት ቀላል ይሆን ነበር። ነገር ግን ችግር ከመግባቱ በፊት ፈቃድ አይጠይቅም። በጥቂት በጥቂቱ ገባ። ዕዳዎች ቀስ በቀስ መከመር ጀመሩ። የቤቱ ኪራይ ትንሽ ቢሆንም ገንዘብ ሲጠፋ ግን ያቺው ትንሽ ኪራይ ትልቅ ትመስላለች። ምግብ መግዛት ነበረባቸው፣ ጋዝ መግዛት ነበረባቸው፣ የትራንስፖርት ወጪ መስተካከል ነበረበት። ክፍሉ ራሱ በእያንዳንዱ ቀን እየጠበበ የሚሄድ ይመስል ነበር። ይሞቃል፣ ምንም ምቾት የለውም። ከውጭ ለሚመጣው ጫጫታ ምንም አይነት ግርዶሽ የለውም። በግቢ ውስጥ ልጆች ያለቅሳሉ፣ ጎረቤቶች ይጨቃጨቃሉ። ውሃ ሁል ጊዜ አይኖርም ነበር። ኦቢና በአንድ ወቅት ስለ ምቾቱ ሳይጨነቅ ይኖር የነበረው ሰው አሁን ረጅም ቀናትን፣ አነስተኛ ገንዘብና ከየአቅጣጫው የሚመጣውን ጸጥ ያለ ጫና መጋፈጥ ጀመረ። ነገር ግን ፈጽሞ አላማረረም። ህመም የሚሰጠው ክፍል ያ ነበር። ከዚህ ሰልችቶኛል ብሎ አያውቅም። የድሮ ህይወቴን አፈቀኝ ብሎ አያውቅም። መስዋዕትነቱ ቺዲንማን ለመጉዳት ተጠቅሞበትም አያውቅም። ይልቁኑ ዝም ብሎ መጓዙን መረጠ። ያ ደግሞ ለቺዲንማ የባሰ ስሜት እንዲሰማት አደረገ። አንዳንዴ ማታ ላይ ትናንሽ የገንዘብ ኖቶችን ሲቆጥር ስታየው እንባ በዓይኖቿ ይሞላ ነበር። አንዳንዴ ደክሞትና ቆሽሾ ወደ ቤት ሲመለስ ስታየው ከምን አይነት ህይወት እንደመጣ ታስታውሳለች። አንዳንዴ ሌሊት ከእንቅልፏ ስትነቃ እሱ ሳይተኛ በዝምታ ወደ ጨለማው ሲመለከት ታገኘዋለች። ኦቢና ደህና ነህ? አትጨነቂ፣ ሁልጊዜም እንደዚያ ትላለህ። ምክንያቱም እውነት ስለሆነ ነው። ምንም ስህተት እንደሌለ ይናገራል። እሷ ግን ታውቃለች። እናም በቀስታ ራሷን መውቀስ ጀመረች። ህይወቱን ያበላሸችበት መሰላት። ምንም እንኳን በጣም ብትወደውም አንድ ከባድ ሐሳብ በውስጧ ማደግ ጀመረ። ምናልባት ፍቅር ብቻውን ላይበቃ ይችላል። እናም በትንሽ መንገድ ጀመረ። ኦቢና፣ ይህ አንተ የለመድከው ህይወት አይደለም። ይህንን እንደመረጥኩት ነግሬሻለሁ። ታዲያ ለምንድን ነው ለኔ ብለህ በስቃይ ውስጥ የምትቆየው? ላንቺ ብዬ ስቃይ ውስጥ አይደለሁም። እኔ ከመወዳት ሴት ጋር ነኝ። ነገር ግን ቺዲንማ አላቆመችም። በሌላ ቀን የቤት አከራያቸው ስለ ክፍያ ሊያስታውሳቸው ከመጣ በኋላ በቀስታ ከዚህ የተሻለ ነገር ይገባሃል አለችው። ኦቢና ፊቱን አጠቆረ። እባክሽን እንደገና አትጀምሪ። በእውነት ነው የምልህ፣ እኔም የእውነት ነው የምልሽ። መሆን የምፈልግበት ቦታ ላይ ነኝ። ቢሆንም እንኳን ግን እሷ መግፋቷን ቀጠለች። እሱን ስለምትወደው እንጂ ስለምትጠለው አልነበረም። እንዲህ ሆኖ ሲኖር እያየች ምንም እንዳልተፈጠረ ሁሉ ዝም ማለት አልቻለችም። ከአንድ ጊዜ በላይ እሷ ያየኝም ብላ ስታስብ ስታለቅስ ደርሶባታል። ያቅፋታል፣ ያረጋጋታል። ነገሮች እንደሚሻሻሉ እንደሚስተካከሉ ይነግራታል። ነገር ግን ጫናው በሁለቱም ላይ እያደገ ነበር። ከዚያም አባቱ መልእክት ላኩ። በርህራሄ አልነበረም። በሚያምኑት ሰው በኩል ኦቢናን አስጠሩት። በመጨረሻም ላያቸው ሲሄድ አባቱ እንደወትሮ ቀዝቃዛና ራሳቸውን የተቆጣጠሩ ነበሩ። አሁንም የመመለሻ መንገድ አለ ልጄ። ኦቢና ሳይቀመጥ ከፊታቸው ቆመ። ምን አይነት መንገድ? አባቱ ከመናገራቸው በፊት ለረጅም ጊዜ ተመለከቱት። በትክክለኛው መንገድ ከተመለስክ ሁሉንም ነገር እመልስልሃለሁ። ኦቢና፣ ምን ማድረግ ነው ያለብኝ? አባቱ በቀጥታ መለሱ። ኦሉቺን ታገባለህ። የኦቢና ፊት ወዲያውኑ ደረቀ። ኦሉቺ የአባቱ ሀብታም የንግድ ጓደኛ ልጅ ነበረች። እሷን በሚገባ ያውቃታል። ሀብታም ሴቶች በሚታወቁበት ድምጽ ያለው ውበት፣ ኩራት፣ ሁል ጊዜም እንድትታይ የምትለብስ ከሰላም ይልቅ ትኩረትን የምትወድ ሴት ናት። ስለሷ ያለው ነገር ሁሉ ከቺዲንማ ተቃራኒ ነበር። እሷን ማግባት አልችልም አባዬ። የአባቱ ድምጽ አልተቀየረም። እንግዲያውስ ባለህበት ቆይ። ኦቢና በውስጡ ቁጣ እየነደደ መጣ። ራሱን ጠላው። ስለሱ ያለውን ነገር ሁሉ ጠላው። ነገር ግን ተመልሶ ሲመጣና ቺዲንማ በዚያች ትንሽ ክፍል ውስጥ ስታለቅስ አይኖቹ አብጠው ሲያያት በውስጡ የሆነ ነገር ደከመ። ከዚያ በኋላ ምሽቶቹ ከበዱ። እንቅልፍ አጣ። ብዙ አሰበ። ከዚህ የተሻለ ነገር ይገባሃል ስትለው ሰማት። ህመሟን አየ፣ ትግላቸውንም አየ እና በቀስታ ያ የማይቻል የመሰለው ነገር ብቸኛው አማራጭ መስሎ ታየው።
አንድ ምሽት ስታለቅስ ቆይታ ዝም ካለች በኋላ ኦቢና ከጎኗ ተቀምጦ ብመለስ ወደ ቤት ብመለስ ሰላም ይሰጥሻል ሲል ጠየቃት። ቺዲንማ ወዲያውኑ ተመለከተችው። እንደዚህ አትበል፣ እየጠየኩሽ ነው። እንባ ወዲያውኑ ባይኖቿ ሞላ። አንተን ማጣት አልፈልግም፣ ግን ይሄንንም ህይወት አትፈልጊም። ያኔ ተሰበረች፣ በጩኸት ሳይሆን በህመም እጁን ይዛ አለቀሰች። በዚያ ቅጽበት ኦቢና አንድ አስከፊ ነገር ተረዳ። ፍቅር አሁንም አለ፣ ሰላም ግን ጠፍቷል። ፍቅር መስጠም ጀምሯል። ከብዙ እንቅልፍ አልባ ምሽቶች በኋላ ከረጅም ዝምታ በኋላ እና ቺዲንማ ብዙ ጊዜ ስታለቅስ ካየ በኋላ ኦቢና ወደ ቤቱ ለመመለስ ተስማማ። ሲነግራት ቺዲንማ አላገደችውም። በዚያ ጧት ከክፍሉ ወጥቶ ሲሄድ ሙሉ በሙሉ ብትሰበርም እንዲሄድ ፈቀደችለት። ምክንያቱም በልቧ ይህ ለሱ ጥቅም እንደሆነ አምና ነበር። ኦቢና ወደ ቤቱ ተመለከተ። አባቱ በግርማቸው ቢደብቁትም ደስተኛ ነበሩ። እናቱም እፎይታ ተሰምቷቸዋል። ዝግጅቶች ወዲያውኑ ጀመሩ። ኦሉቺ እንደሰማች ከመጀመሪያው ቅጽበት ጀምሮ በጣም ተደስታ ነበር። ሀብትን፣ ትኩረትን፣ የማህበራዊ ደረጃን እሷ ሁል ጊዜ ትወዳለች። ኦቢና ደግሞ ሶስቱንም ይዞ መጥቷል። ለሷ ይህ ድል ነበር። ለኦቢና ግን የድል ስሜት አልነበረውም። ቀኖቹን የሚያሳልፈው ሌላ ሰው በሱ ምትክ እየኖረ ይመስል ነበር። ልብሶች ተመረጡ፣ እንግዶች ተጋበዙ፣ ስብሰባዎች ተካሄዱ። ኦሉቺ ለሁሉም ሰው ፈገግ ትላለች። ስለ ጨርቆች፣ ጌጣጌጦች፣ ፎቶዎች፣ ድግሶችና ስለምታደርገው አቀባበል ታወራለች። ኦቢና በባዶ ፊቱ ያዳምጣል። የጮኝነት ስነ ስርዓቱ በውጭ ሲታይ ታላቅ፣ ውድና ውብ ነበር። ሙዚቃ ተጫወተ፣ ሰዎች ሳቁ፣ ምግብ በየቦታው ነበር። መብራቶች በሩ፣ ፎቶዎች ተነሱ፣ ቤተሰቦች ፈገግ አሉ። ነገር ግን በውስጡ ኦቢና ተሰብሮ ነበር። በሰርግ ስነ ስርዓቱ ላይ ቆሞ ሁሉም እንደሚጠብቀው ለኦሉቺ እጁን ሰጠ። ነገር ግን በሱ ውስጥ ምንም ደስታ አልነበረም። ከጮኝነቱ በኋላ ኦቢና ሰርጉ ከመሆኑ በፊት በቤተሰቡ ቪላ ውስጥ ቆይተው እርስ በርሳቸው እንዲተዋወቁ ወሰነ። በሚገባ እንዳልተዋወቁና ወዲያውኑ ራሳቸውን የቻሉበት ቤት ውስጥ ለመግባት መቸኮል እንደማያስፈልግ ተናገረ። አባቱ ምክንያታዊ ስለሆነ ተስማሙ። ኦሉቺ ደግሞ ቪላው ራሱ ስለሚያስደስታት ተስማማች። ያኔ ነበር እውነተኛ ባህሪዋ በግልጽ መታየት የጀመረው። እሷ ሰነፍ ነበረች። ከእንቅልፏ ዘግይታ ትነቃለች። በዙሪያው ያለ ነገር ሁሉ ከሷ ጋር እንዲስማማ ትጠብቃለች። ባለጌ ነበረች። የቤት ሰራተኞችን እንደ ዕቃ እንጂ እንደ ሰው አታናግራቸውም ነበር። በድግስና በልብስ የተጠመደች ነበረች። በየቀኑ ማለት ይቻላል አንድ ዝግጅት፣ አንድ ሽርሽር፣ አዲስ ልብስ፣ አዲስ ጫማ፣ በቃ ለሰዎች ማሳየት የምትፈልገው አንድ አዲስ ነገር ይኖር ነበር። በቤት ውስጥ ባሉ ሰራተኞች ላይ ትዕቢተኛ ነበረች። አንዲት አገልጋይ ከዘገየች ትጮሃለች። ምግብ ቢቆይ ወጥ ቤቱን ትሰድባለች። ሹፌሩ ስህተት ቢሰራ ልክ እንደ ቆሻሻ ታናግረዋለች። ከኦቢና ጋር ቤት ለመገንባት ምንም አይነት እውነተኛ ፍላጎት አላሳየችም። እሱን በጥልቀት ለማወቅ ምንም ፍላጎት የላትም። እንደዚህ ነው መኪና ማቆም? ይህንን መስቅልቅል ተመልከት። ካንተ በላይ ዋጋ ያለውን መኪና እንዲህ አይደለም የምትይዘው። አሁኑኑ አንሳው። ደግመ እንደዚህ እንዳታደርግ፣ እንዳታስጠብቀኝ። ከኦቢና ጋር ቤት ለመገንባት ምንም አይነት እውነተኛ ፍላጎት አላሳየችም። እሱን በጥልቀት ለማወቅ ፍላጎት የላትም። በዝምታ ውስጥ ምን እንዳለ ግድ አይሰጣትም። እሷ የፈለገችው በዙሪያው ያለውን ህይወት ብቻ ነው፣ ስሙን፣ ሀብቱን። ኦቢና ይህንን ሁሉ አየ። በእያንዳንዱ በሚያልፍ ቀን ውስጥ ይበልጥ ቀዝቃዛና ራሱን የሚያገል ሰው ሆነ። ንግግሩን ቀነሰ፣ ከሰዎች መራቅ ጀመረ። አንዳንዴ ለመተንፈስ ብቻ መኪናውን ይዞ ይወጣል። አንዳንዴ በክፍል ውስጥ ለረጅም ጊዜ ተቀምጦ በኦኒትሻ የነበረችውን ያችን ትንሽና ሙቅ ክፍል ያስታውሳታል። በችግር ውስጥም ቢሆን ፍቅር እውነተኛ የነበረበትን ቦታ። ይህ በእንዲህ እንዳለ ኦቢና ከሄደ በኋላ ቺዲንማ ነፍሰ ጡር መሆኗን አወቀች። መጀመሪያ ላይ የታወቃት ድካም ብቻ ነበር። ግን ይህ ተራ ድካም አይመስልም፣ ምናልባት የበለጠ ማረፍ ይኖርብኛል ትል ነበር ለራሷ። ከዚያም ችላ ልትላቸው የማትችላቸው ምልክቶች መጡ። በመጨረሻም ስታረጋግጥ ፍርሃት ያዛት። ውጤቱን በእጇ ይዛ ለረጅም ጊዜ ተቀመጠች። መንቀሳቀስ እንኳን አልቻለችም። ነፍሰ ጡር ነበረች። ለኦቢና መንገር፣ ማልቀስ ወይም መጸለይ እንዳለባት አላወቀችም። ቆይቶ ተጨማሪ ምርመራዎች ስታደርግ እውነቱ ይበልጥ ሰፋ። አንድ ሳይሆን ሁለትም ሳይሆን 3 ልጆችን በሆዷ ተሸክማ ነበር። ዜናው ይበልጥ አስደነገጣት። 3 ህፃናት። ምርመራው 3 ልጆችን እንደምትወልጂ ያረጋግጣል ቺዲንማ።
አይ ሊሆን አይችልም። ወዲያውኑ ግራ ተጋባች። ያላት ገንዘብ ትንሽ ነው። ሰውነቷ ቀድሞውኑ ተዳክሟል። ልቧ አሁንም በኦቢና መራቅ እንደተጎዳ ነው። አሁን ደግሞ እየተጨመረ። መጀመሪያ የነገረችው ለጓደኛዋ ኤማራ ነበር። ኤማራ በህመሟ ወቅት ከጎኗ ከቆሙት ጥቂት ሰዎች አንዷ ነበረች። የቺዲንማን ትግል በሚገባ የምታውቅ ተራና ቀጥተኛ ወጣት ሴት ናት። ኤማራ እንደሰማች ወዲያውኑ ለኦቢና መንገር አለብሽ አለቻት። ቺዲንማ ራሷን ነቀነቀች። አይሆንም ኤማራ ትኩር ብላ አየቻት። ለምን አይሆንም? የቺዲንማ አይኖች በእንባ ተሞሉ። ምክንያቱም አዲሱን ቤቱን ማፍረስ አልፈልግም። ኤማራ ደነገጠች። አዲስ ቤት? ምን አይነት ቤት? እነዚህ ልጆች እኮ የእርሱ ናቸው። ቺዲንማ ዝም ብላ ተቀመጠች። አንዱ እጇን ሆዷ ላይ አድርጋ አውቃለሁ፣ ግን እሱ ሄዷል፣ ወደዚያ ህይወት ተመልሷል። አሁን እኔ እዚያ ሄጄ ሁሉንም ነገር መበጥበጥ አልችልም። ኤማራ ተበሳጨች። ይህ ለልጅነት ኩራት ጊዜው አይደለም ቺዲንማ፣ ይህ ኩራት አይደለም ኤሚ። አሁን ልሰጠው የምችለው ብቸኛው ነገር ይህ ነው፣ ምህረት፣ የራሱን ህይወት እንዲኖር መፍቀድ። ኤማራ ደጋግማ ተከራከረች። ነገር ግን ምንም ቢሆን ቺዲንማ ለመናገር ፍቃደኛ አልሆነችም። በመጨረሻም ዝምታና እምነትን መረጠች። በዝምታ ብቻዋን ተሰቃየች። የምታገኘው ጥቂት ገንዘብ ብዙ አላደረሳትም። እርግዝናው እየገፋ ሲሄድ ሰውነቷ ይበልጥ ተዳከመ። ሶስቱ ልጆች ሁሉንም ነገር ይበልጥ ከባድ አደረጉት። አንዳንዴ ጠዋት ላይ በሚገባ መቆም እንኳን ያቅታታል። አንዳንዴ ማታ ትራሷ ላይ ታለቅሳለች። እናቷ እንዳትሰማት እጇን አፏ ላይ ትጭናለች። ኦቢናን በጣም ናፍቀዋለች። የልጆቹ አባት ብቻ ስለሆነ አይደለም፣ እንዲሁ የምትወደው ሰው ስለሆነ እንጂ። በአንድ ወቅት በመንገድ ዳር አብሯት የተጠበሰ በቆሎ ይበላውና ዋጋ እንዳላት አድርጎ የተመለከተውን ሰው፣ ነገር ግን ሁሉንም ደብቃ ያዘች። እናም አሁን እሱ በሚኖርበት ትልቅ ቪላ ውስጥ በሚያብረቀርቁ ወለሎችና ውድ ዝምታ መሃል ሆኖ ኦቢና የሚወዳት ሴት አንድ ሳይሆን 3 ልጆችን ተሸክማ ሌላ ቦታ እንዳለች ምንም የሚያውቀው ነገር አልነበረም። በቪላ ውስጥ ህይወት ቀጥሏል። ሰላም ግን አልተመለሰም። ኦሉቺ በቤት ውስጥ መኖር ጀምራለች። ነገር ግን እንደ ጮኛ ሳይሆን ቤቱን እንደ ሆቴል ነበር የምታየው። ዘግይታ ትነቃለች፣ ልብሶችን ትቀያይራለች እና ማለቅ የሌላቸውን ሽርሽሮች ታቅዳለች። ንግግሯ ሁል ጊዜ ከድግስ ከሂውማን ሄር ወይም ከልብስ አይወጣም ነበር። እናቱ በዝምታ ይታዘቧት ነበር። ሰነፍ መሆኗን ቀድሞ ቢረዱም አሁን ግን ይበልጥ ጥልቅ የሆነ ነገርን አስተዋሉ። ኦሉቺ ለኦቢና ልብ ወይም ለቤተሰቡ ወግ ምንም ግድ አልነበራትም። እሷ የፈለገችው የሚሰጣትን የክብር ደረጃ ብቻ ነበር። እሷን ለመፈተን በመወሰን እናቱ የሚመጣውን አንድ ትልቅ የራት ግብዣ ኦሉቺ ራሷ እንድታዘጋጅ አስታወቁ። ኦሉቺ ቀልድ መስሏት ሳቀች። እኔ ራሴ ላዘጋጅ? እየቀለዱ ነው የኦቢና እናት? አይ አልቀለድኩም አሉ በቁርጠኝነት። ልጄ ሊያገባት ያሰባት ሴት እጆቿ ምን ማድረግ እንደሚችሉ የምታሳይበት ጊዜ ነው አሏት። የኦሉቺ ፈገግታ ጠፋ። እሷ በህይወቷ ምግብ አብስላ አታውቅም። ሆኖም በትዕቢት ተሞልታ በዚያኑ ከሰዓት በኋላ ወደ ወጥ ቤት ገባች። በእናቷ ትዕዛዝ ሰራተኞች እንዳይረዷት ታገዱ። ኦሉቺ በውሸት የራስ መተማመን መስራት ጀመረች። በሰራተኞች ላይ እየጮኸችና ድስቶችን እያጋጨች ሞከረች። ነገር ግን ሰዓታት እያለፉ ሲሄዱ አለማወቋ ግልጽ ሆነ። የቅመሞቹን መጠን አሳሳተች። የተሳሳቱ ቅመሞችን ጨመረች። በመጨረሻም ምግቡን አቃጥለው አረፈች። አመሻሹ ላይ ወጥ ቤቱ ሙሉ ምስቅልቅሉ ወጥቶ ነበር። የራት ግብዣው አስከፊ ነበር። እንግዶቹ የመጀመሪያውን ጉርሻ እንደቀመሱ መታነቅ ጀመሩ፣ ወይም በዝምታ ማንኪያቸውን አስቀመጡ። የኦቢና አባት በዝምታ አፍረት ውስጥ ሆኖ ክፍሉ በማይመች ድባብ ተሞላ። ኦሉቺ ግን ምንም እንዳልተፈጠረ በመምሰል በግድ ፈገግ ለማለት ትሞክር ነበር። ከግብዣው በኋላ የኦቢና አባት በጣም ተቆጡ። ለኦቢና የመረጧት ልጅ ፍጹም አለመሆኗን በመጨረሻም ተረዱ። ሆኖም ግን ችላ አሉት። ምክንያቱም ሀብታም ልጆች ብዙ ጊዜ የቤት ስራዎችን አይችሉም። እናም የንግድ ስምምነቱ እንዲፈርስ የማይፈልጉት ጠቃሚ ነገር እንደሆነ አሰቡ። የኦቢና እናት ግን አላበቁም ነበር። ኦሉቺ በሚስጥር ስልኮችን ስትቀበል፣ በጥግ ቆማ በሹክሹክታ ስታወራ ወይም እንግዳ በሆነ ፈገግታ ወደ ውጭ ስትወጣ አስተዋሉ። ጥርጣሬ ሲገባቸው የግል መርማሪ ቀጠሩ። እውነቱ በጣም አስከፊ ነበር። ኦሉቺ የረጅም ጊዜ ፍቅረኛ ነበራት። እሱም የአባቷ ወጣት ሹፌር ነበር። በጣም ደነገጡ። ከኦቢና ጋር የምታደርገው ጋብቻ አባቷ ፈጽሞ የማይፈቅዱላትን ደሃ ሰው ለማግኘት እንደ መሸፈኛ ነበር።
የፈለገችው ጥበቃንና በሰዎች ዘንድ መከበርን እንጂ ፍቅርን አልነበረም። ይህ አሁን ስንፍና ብቻ ሳይሆን ክህደትም ነበር። ኦሉቺን ከማጋለጣቸው በፊት ግን አንድ እድል ጣልቃ ገባ። ለአዲስ ምርት ወደ ገበያ በወጡበት ወቅት የኦቢና እናት አንድ የሚያውቁትንና የደከመ ፊት አስተዋሉ። እሷም ቺዲንማ ነበረች። በቀላል ልብስ ፊቷ ነጥቶና በከፍተኛ ሁኔታ ተጎሳቁላ ነፍሰ ጡር ሆና ነበር። ቺዲንማ ብለው የኦቢና እናት ተጣሩ። ቺዲንማ ስትዞር ሁለቱም ሴቶች ደነገጡ። ያለፈው ጊዜ ውጥረት በመካከላቸው ሰፈነ። በድንገት ቺዲንማ ተንገዳገደች። የፊቷ ቀለም ጠፋና እዚያው ራሷን ስታ ወደቀች። የኦቢና እናት እና ሹፌራቸው ቺዲንማን ወደ ሆስፒታል ወሰዷት። እዚያም ዶክተሩ አስደንጋጩን ዜና ነገራቸው። ቺዲንማ 3 መንታ ልጆችን ተሸክማ ነበር። በድካም እንዲሁም በምግብ እጥረት ምክንያት መውደቋን ሰሙ። የኦቢና እናት ጥልቅ የጥፋተኝነት ስሜት ተሰማቸው። 3 ህፃናት። ልጅቷ ግን በገበያ ውስጥ ለብቻዋ ትታገል ነበር። በድካምና በምግብ እጥረት ምክንያት ራሷን ስታ ወድቃለች። ቺዲንማ ስትነቃ የኦቢና እናት በቀስታ አባታቸው ማን ነው ብለው ጠየቋት። በአይኖቿ ውስጥ እንባ እየፈሰሰ ነበር። የኦቢና ናቸው ብላ በሹክሹክታ መለሰች። ይህ ቃል የኦቢናን እናት እስከ ልባቸው ድረስ መታቸው። የነሱ ትዕቢት ኦቢናን በእውነት ከምትወደው ሴት ለያይቷል። እሷንም ለደረጃቸው ሲሉ በሆዷ 3 ልጆችን ይዛ እንድትሰቃይ ጥለዋታል። ለምን ለማንም አልተናገርሽም ሲሉ የኦቢና እናት ጠየቁ። አዲሱን ህይወቱን መበጥበጥ ስላልፈለኩ ነው ስትል መለሰች። ያ መስዋዕትነት የኦቢናን እናት ልብ ሰበረው። ወዲያውኑ ቺዲንማንና እናቷን ወደ አንዱ የግል ጸጥተኛ ቤታቸው በማዘዋወር ከፍተኛ ጥበቃና ረዳት እንዲኖራቸው አደረጉ። ከወራት በኋላ ለመጀመሪያ ጊዜ ቺዲንማ የደህንነት ስሜት ተሰማት። መጀመሪያ ላይ ጥንቃቄ ብታደርግም የኦቢናን እናት ተደጋጋሚ ጉብኝት ስታይ ግን እየጠፉ መጡ። የቺዲንማ እውነተኛ ደግነትና የቂም ማጣትን አስተዋሉ። በቀስታ ቺዲንማን እንደ ልጃቸው መውደድን ጀመሩ። ይህች ልጅ አትመጥነኝም ብለው እንዴት አስበው እንደነበርም ገረማቸው። በቪላ ውስጥ ኦቢና እናቱ ይበልጥ ቀልጠፍ ያሉና ሰላማዊ መሆናቸውን አስተዋለ። ምን እንደተለወጠ ሲጠይቃቸው ፈገግታ ብቻ ሰጡት። ቤቱን በብዛት እየለቀቁ መውጣታቸውና ሲመለሱም ደስተኛ ሆነው መታየታቸው ጉጉቱን ቀሰቀሰው። ምጥ በሌሊት መጣ። የቺዲንማ እናት ፈርተው ነበር። እሷ ከጎኑ አልተለዩም ነበር። ሆስፒታል ውስጥ ከባድና ስሜታዊ ከሆነ ምጥ በኋላ 3 ህፃናት በሰላም ተወለዱ። 2 ወንዶችና አንዲት ሴት። የልጅ ልጆቻቸውን ለመጀመሪያ ጊዜ ሲያዩ የኦቢና እናት አለቀሱ። ሕያው ደካማና በእርግጠኝነት የኦቢና ልጆች ነበሩ። በዚያ ቅጽበት ነገሮችን ከማስተካከል በላይ ምንም የሚያስደስት ነገር አልነበረም። በማግስቱ ጧት የኦቢና እናት ወደ ቪላው ተመለሱ። ኦቢናን ክፍሉ ውስጥ ብቻውን አገኙት። አብረሃይና ሆስፒታል ውስጥ አንድ ሰው እንድታይ ፈልጋለሁ አሉት። በድምጻቸው ውስጥ ያለውን ክብደት በመረዳት ያለምንም ጥያቄ ተከተላቸው። ወደ ክፍል ሲገቡ ኦቢና ደነገጠ። ቺዲንማን በ3 ህፃናት ተከባ ሲያት አይምሮ መስራት አቆመ። ይህ ምንድን ነው አለ። ያንተ ልጆች ናቸው አሉት እናቱ። የኔ በሹክሹክታ ጠየቀ። ኦቢና ልቡ ሲሰበር ተሰማው። ካልጋው አጠገብ በጉልበቱ ተንበረከከ። 2 ወንዶችና አንዲት ሴት ልጆቹን እያየ እንባው ይፈስ ነበር። ቺዲንማ በጣም አዝናለሁ አለ በለቅሶ። ፈጽሞ ልተውሽ አይገባም ነበር። ልፈልግሽ ሞክሬ ነበር፣ ግን ጎረቤቶችሽ እንደሄድሽ ነገሩኝ። ሁሉም ነገርን ያበላሸውት መስሎኝ ነበር። ቺዲንማ እጇን ዘርግታ እጁን ነካችው። ያ ያንተ ጥፋት ብቻ እንዳልነበር አውቃለሁ፣ ቢሆንም ግን ይቅር ብዬሃለሁ። ኦቢና እጇን እንደ ህይወት አድን ገመድ አጥብቆ ይዞ አለቀሰ። የኦቢና እናት ከጥግ ሆነው በቁጭት አይኖቻቸው እየረጠቡ ይመለከቱ ነበር። ቆይቶ ኦቢና እያንዳንዱን ልጁን ካቀፈ በኋላ አባቱን እንዲመጡ አደረገ። አባቱ ግራ ተጋብተው ነበር፣ ግን ልጃቸውን ተከትለው መጡ። ወደ ክፍሉ ሲገቡ ደርቀው ቀሩ። ኦቢና ጥያቄ እስኪያቀርቡ አልጠበቀም። አባዬ እነዚህ ልጆቼ ናቸው አላቸው። አባቱ ህፃናቱን አዩ። አንዱ ወንድ ልጅ ልክ በልጅነቱ ኦቢናን ይመስል ነበር። ያ ክፉ ልባቸው በመጨረሻም መቅለጥ ጀመረ። የትዕቢታቸው ክብደት በላያቸው ላይ ተጫናቸው። ልጃቸውን ያለምንም ቅድመ ሁኔታ በማንነቱ የወደደችውን ሴት ውድቅ አድርገው ነበር። እሷንም ለንግድ ውሳኔ ሲሉ ከ3 ልጆቿ ጋር እንድትታገል ትተዋት ነበር። አሁን ያዩት ደሃ ልጅን ብቻ አልነበረም፣ የዘራቸውን እናት የሆነችውን ሴት ነበር። ቺዲንማ ተሳስቼ ነበር ብለው የኦቢና አባት አመኑ።
ትዕቢት እንዲመራኝ ፈቅጄ ነበር። አዝናለሁ። ወደ ኦቢና ዞረው ጥሩ መርጠሃል፣ ግን ያኔ አላስተዋልኩም ነበር አሉት። አሁን ቺዲንማ የዚህ ቤተሰብ አካል ናት። እነዚህ ልጆች ከእንግዲህ አይደበቁም አሉት። ሰላም በመጨረሻም የኦቢናን ልብ አገኘው። ነገር ግን በቪላ ውስጥ ኦሉቺ በንዴት እየነደደች ነበር። የቤተሰቡን ተደጋጋሚ ምስጢራዊ ጉዞዎች አስተውላ ነበር። የቤተሰቡን ሹፌር አስገድዳ ስትጠይቀው ሁሉንም ነገር ነገራት። በሚስጥር መያዙና መዋረዱ ያናደዳት ኦሉቺ ወዲያውኑ ለአባቷ ደወለች። አባቷም ተቆጥተው ለኦቢና አባት ደወሉ። ሁሉም የንግድ ግንኙነቶች እንደሚቋረጡና የገንዘብ ትብብራቸው እንደሚፈርስ ዛቱ። እጮኝነቱ መዋረድ እንደሌለበትና ስምምነታቸው እንዲሁ በቀላሉ ሊፈርስ እንደማይችል ተናገሩ። ኦቢና አሁን ራሱን ካገለገለ ንግዳቸው ክፉኛ እንደሚጎዳ አስጠነቀቁ። ነገር ግን በዚህ ጊዜ የኦቢና አባት አልተበገሩም። ተለውጠው ነበር። ምናልባት ሙሉ በሙሉ ባይሆንም ግን ለጊዜው በሚበቃ ሁኔታ ተቀይረው ነበር። ድምጻቸው ረጋ ያለ ነበር። ልጄ ለንግድ ብሎ በሞተ እጮኝነት ውስጥ አይቆይም። የኦሉቺ አባት ደነገጡ። ያን ስህተት በእርግጥ አንድ ጊዜ ሰርቼዋለሁ፣ ዳግመኛ ግን አልሰራውም። በዚህም በአሮጌውና በአዲሱ ህይወት መካከል ያለው መስመር ይበልጥ ግልጽ ሆነ። ብዙም ሳይቆይ የኦቢና እናት ሁሉንም ነገር በትክክለኛ መንገድ ለማቆም ወሰኑ። አልጮሁም፣ ትርኢትም አላሳዩም። በአንድ ከሰዓት በኋላ ኦሉቺን ወደ ሳሎን ጠርተው እንድትቀመጥ ነገሯት። የኦቢና አባትም እዚያው ነበሩ። ኦቢናም ነበር። ገና ንግግር ሳይጀምር በክፍል ውስጥ ያለው አየር ከብዶ ነበር። ኦሉቺ ከአንዱ ፊት ወደ ሌላው እያየች የሆነ ችግር እንዳለ ተረዳች። ቢሆንም እንኳን እንደወትሮ በትዕቢት ለመታየት ሞከረች። የኦቢና እናት በእርጋታ ተመልክተው በዚህ ቤት ውስጥ ያለሽ ጊዜ አብቅቷል አሏት። የኦሉቺ ፊት ወዲያውኑ ተቀየረ። ቆይ ምን ማለት ሆነው? የኦቢና እናት አልቸኮሉም። አንድ ቡናማ ኢንቨሎፕ ከፊቷ ጠረጴዛው ላይ አስቀመጡ። በውስጡ ፎቶግራፎች፣ የስልክ መዝገቦችና ኦሉቺ ደብቀው የነበረውን ነገር የሚያሳዩ በቂ ማስረጃዎች ነበሩ። ሚስጥራዊው ፍቅረኛዋ፣ የአባቷ ቤት ወጣት ሹፌር፣ ስልኮች፣ ስብሰባዎች፣ ውሸቶች። ኦሉቺ ማስረጃዎቹን አየች እና ወደዚህ ቤት ከገባች በኋላ ለመጀመሪያ ጊዜ በራስ የመተማመን ስሜቷ ጠፋ። ለመናገር ሞከረች፣ ግን ምንም ግልጽ ቃል ሊወጣት አልቻለም። የኦቢና እናት ድምጽ ጸጥታውን እንደጠበቀ ነበር። ወደዚህ የመጣሽው በንጹህ ልብ አልነበረም። ሌላ ሰው ይዘሽ ልጄን እንደመሸፈኛ ስትጠቀሚበት ነበር። እንደዚህ አይደለም። አይ እንደዛ ነው። የኦቢና አባት ምንም አላሉም፣ ግን ፊታቸው በብስጭት ጸንቶ ነበር። ከዚያም ኦቢና ተናገረ። ድምፁ ዝቅተኛ ቢሆንም ግልጽ ነበር። ኦሉቺ ፈጽሞ ወድጄሽ አላውቅም። ይህንን እጮኝነት በልቤ በፍጹም ተቀብዬው አላውቅም። ተመልሼ የመጣሁት በዙሪያ ያለው ነገር ሁሉ ስለተሰባበረብኝ ብቻ ነበር። ቢሆንም እንኳን በመካከላችን የነበረው ነገር እውነተኛ አልነበረም። ኦሉቺ በቆሰለ ትዕቢትና በቁጣ ተመለከተችው። ኦቢና ቀጠለ። አሁን ደግሞ እውነቱ ወጥቷል። መመለስ የሚያስፈልግበት ምንም ነገር አልቀረም። ጉዳዩ በዚያ በቃ። ኦሉቺ ተረዳች። ሚስጥሩ አሁን ተጋልጧል እና ከእንግዲህ ኦቢናን እንደ ጋሻ ልትጠቀምበት አትችልም። ንብረቷን ጠቅልላ እንድትወጣ ተገደደች። ትልቅ ጸብ አልነበረም፣ ረጅም ልመናም የለም። እረፍት ብቻ፣ እውነተኛ እረፍት ብቻ። በህይወቷ ለመጀመሪያ ጊዜ ሀብቷ ከዚህ ሊያድናት አልቻለም። ወደ አባቷ ቤት ስትመለስ ነገሮች እንደጠበቀችው አልነበሩም። ወላጆቿ ቀድሞውኑ ስለ ጉዳዩ ሰምተው ነበር። ከመከላከል ይልቅ ተቆጥተውና በጥልቀት ተበሳጭተው ነበር። አባቷ አንቺ ሞኝ ነሽ እያለ ተቆጣት። እናቷ በብስጭት አለቀሱ። ሁሉንም ነገር እናውቃለን። ያመጣሽብንን እፍረት አይተናል። ከዚህ የተሻለ አድርገን አሳድገንሽ ነበር። ይህ በጣም አሳፋሪ ነው። በጣም አዝናለሁ። የታያቸው የተጋለጠች ያጠፋች ልጅ ብቻ አልነበረም። ከናሚዲ ቤተሰብ ጋር የነበረው የሀብት ትስስር ከእጃቸው ሲያመልጥም ጭምር ነበር። ለዚያም እሷን ወቀሷት። ኦሉቺ ሁልጊዜም በትዕቢት የምትኖረው ልጅ አሁን በአባቷ ቤት ውስጥ ተቆጥታ ተሰብራና ተዋርዳ ተቀምጣለች። ለኦቢና ግን በአንገቱ ላይ የነበረው ሰንሰለት በመጨረሻም ተበጥሷል። እጮኝነቱ ሲያበቃ ነፃ ሆኗል። በዚህ ጊዜ ወደ ቺዲንማ ሲመለስ ግራ በመጋባት በጫና ወይም ለሁለት በተከፈለ ታማኝነት አልነበረም። ሙሉ በሙሉ ነበር የመጣው። በእውነት መጣ። በልቡ ሰላምን ይዞ መጣ። ለብዙ ወራት ልጇ በዝምታ ስትሰቃይ ያዩት የቺዲንማ እናት ባልጠበቀው ሁኔታ በፍቅር ተቀበሉት። በሱ ላይ ቂም አልያዙም ነበር። ልጆቹን ሲያቅፍ በአይኖቹ ውስጥ ያለውን እንባ አዩ። የተሸከመውን ቁጭት አስተዋሉ።
እንዲሁም ልጃቸው አሁንም እንደምትወደው አዩ። ስለዚህም ተቀበሉት። በዚህ ጊዜ ግን አደራ ልጄን ተንከባከባት አሉት። አደርገዋለሁ። ቺዲንማን አላስገደዳትም። አንድ የተማረው ነገር ቢኖር መንገዱ እንደገና ስለተከፈተ ብቻ ፍቅርን በግድ ወደ ቦታው መመለስ እንደማይቻል ነው። ስለዚህ በቀስታና በትዕግስት ተንቀሳቀሰ። ከህፃናቱ ጋር ጊዜ አሳለፈ። አንዱን ካቀፈ በኋላ ሌላውን ያቅፋል። አንዳንዴ በፈገግታ አንዳንዴ ደግሞ በአይኖቹ ውስጥ እንባ እየታየ። ሁለት ትናንሽ ወንዶችና አንዲት ህፃን ሴት አንዳንዴ ህልም እንጂ እውነት መሆናቸውን ማመን ያቃተው ይመስል ተኝተው ዝም ብሎ ይመለከታቸዋል። ቺዲንማ በቻለው መንገድ ሁሉ ረዳት። ልጆቹ ማታ ካለቀሱ እሱም አብሮ ይነሳል። ከደከማት ከጎኗ ይቆያል። ዝምታ ካስፈለጋት ይሰጣታል። መጽናኛ ካስፈለጋትም እሱን ይሰጣታል። በቀስታ እምነትን መልሶ ገነባ። በንግግር ብቻ ሳይሆን በተስፋ ቃልም ብቻ ሳይሆን በመገኘት በትህትናና በእንክብካቤ በጥቂት በጥቂቱ የቺዲንማ ልብ እንደገና በሱ ላይ ሙሉ በሙሉ አረፈ። የቺዲንማ እናት አሁን ሙሉ በሙሉ ይደግፏቸው ነበር። በብዛት ይጎበኛሉ፣ ልጆችን ይረዳሉ እና ከጥቂት ጊዜ በፊት የማይቻል የሚመስል ርህራሄን ለቺዲንማ ያሳያሉ። የኦቢናም አባት ተለውጠው ነበር። ወዲያውኑ ለስላሳ ሰው ሆኑ ማለት አይደለም፣ ምክንያቱም ያ ባህሪያቸው አልነበረም። ነገር ግን ሞከሩ። በብዛት ይመጣሉ። በትዕቢት ማውራታቸውን ቀንሰዋል። አንዴ አንዱን ወንድ ልጅ አቅፈው ለረጅም ጊዜ ዝም ብለው ቆሙ። የህፃኑን ፊት ትኩር ብለው ማየታቸው ለኦቢና ሁሉንም ነገር ነገረው። የተሻለ አባት ለመሆን እየሞከሩ ነበር። ያፈረሱትን ነገር ሰላም ለማድረግ እየጣሩ ነበር። ጊዜ ወደፊት ሄደ። ህፃናቱም ጠነከሩ። ቺዲንማ ጤናዋ ተመለሰ። በአንድ ወቅት ህመማን ይዞ የነበረው ቤት አሁን አዲስ ነገር ያዘ፣ ሰላም። ከዚያም ጊዜው ሲደርስ ኦቢና ቺዮማን እንደገና እንድታገባው ጠየቃት። በዚህ ጊዜ በመካከላቸው ምንም አይነት ውሸት የለም፣ የተደበቀ ማንነት የለም፣ የቤተሰብ ጦርነትም የለም፣ በላያቸው ላይ የቆመ የግዴታ ስምምነትም የለም። እውነት ብቻ እና ሊያጠፋው ከሚገባው ነገር ተርፎ የወጣ ፍቅር። ቺዲንማ በልቤ ውስጥ ባለው እውነትና በነፍሴ ውስጥ ባለው ሰላም እንደገና ጠይቅሻለሁ፣ ታገቢኛለሽ? ቺዲንማም አዎ አገባሃለሁ ስትል መጀመሪያ እንደወደደችው አይነት በየዋህነት አልነበረም። ከዚህ ይልቅ ጥልቅ ነበር። ህመምን፣ ማጣትን፣ ፍርሃትን፣ እፍረትን፣ መለያየትንና ምህረትን ያየች ሴት አሁንም ፍቅርን የመረጠችበት አዎ ነበር። አዎ ኦቢና፣ ሺህ ጊዜ አገባሃለሁ። ሰርጋቸው ታላቅ ነበር። ነገር ግን ውብ ያደረገው ገንዘቡ አልነበረም። አዎ በእርግጥ የሚያማምሩ ልብሶች ነበሩ፣ አበቦች፣ ሙዚቃና እንግዶችም ነበሩ። አዳራሹ በብርሃንና በደስታ ተሞልቶ ነበር። ነገር ግን ከነዚህ ውስጥ አንዳቸውም የቀኑ እውነተኛ ውበት አልነበሩም። እውነተኛው ውበት ሰላም ነበር። የኦቢና እናት በግዴታ ሳይሆን በሙሉ ደስታ ፈገግ አሉ። የኦቢናም አባት በኩራት ቆሙ። ነገር ግን በዚህ ጊዜ ትክክለኛው አይነት ኩራት ነበር። የቺዲንማ እናት በስነ ስርዓቱ ላይ በግልጽ አለቀሱ እና ኦቢና ቺዲንማን በሰርግ ልብሷ በዙሪያው ባለው ውበት ሁሉ መሃል በቀላልና በግርማ ስታጌጥ ሲያየት ከደስታ በላይ የሆነ ነገር ተሰማው። ምስጋና ተሰማው። እውነት አሁን አሸንፏል። ሰርጉን ውብ ያደረገውም ያ ነበር። ከጋብቻቸው በኋላ ኦቢና የአውቶቡስ ረዳት መስሎ በነበረበት ወቅት የነካውን ህይወት ፈጽሞ አልረሳም። ያ ወቅት በጣም በጥልቀት ቀይሮት ነበር። ወደ ነበረበት አሮጌ ሰው በእርግጥ መመለስ አይችልም። አሁን በንግድ ስብሰባዎች ላይ ሲቀመጥ የአውቶቡስ ማቆሚያውን ያስታውሳል። በቤቱ ላይ ሹፌሮችን ሲያይ በመንገድ ዳር ዳቦና ኮክ የሚበሉትን ሰዎች ያስታውሳል። በቤቱ ወይም በኩባንያ ውስጥ የሚንቀሳቀሱ ሰራተኞችን ሲያይ እንደ ሰራተኛ ብቻ ይመለከታቸውም ነበር። የተደበቀ ሸክም የተሸከሙ የሰው ልጆችን ያይ ነበር። ይበልጥ ሩህሩህ ነጋዴ ሆነ። ደካማ ወይም ግዴለሽ አይደለም፣ ነገር ግን ይበልጥ የሰው ልጅነት ያለው። ፍትሃዊ ባልነበረባቸው ቦታዎች ላይ የደሞዝ ጭማሪን አደረገ። ለሰራተኞች የሥራ ሁኔታን አሻሻለ። ሰዎች አሁን እንደሚገባቸው በሚያውቀው ክብር ያያቸው ነበር እና ቺዲንማ ከጎኑ ሆና አንድ ፋውንዴሽን አቋቋሙ። ዝም ብሎ ለታይታ የተቋቋመ አልነበረም። የመጣው ሁለቱም ካለፉበት ህይወት ነበር። በፋውንዴሽኑ በኩል የትራንስፖርት ሰራተኞችን፣ ሹፌሮችን፣ ረዳቶችንና መበለቶችንና የሚታገሉ እናቶችን ይረዱ ነበር። የሆስፒታል ወጪዎችን ይከፍላሉ። ልጆችን ወደ ትምህርት ቤት እንዲመለሱ ይረዳሉ። እርዳታ የሌላቸውን ነፍሰ ጡር እናቶችን ይደግፋሉ። ምንም የሌላቸውን ቤተሰቦች ያግዛሉ። ኦቢና መዋቅርንና ሀብትን አመጣ። ቺዲንማ ደግሞ ልቧን አመጣች። በሀብት ውስጥም እንኳን ትሁት ሆና ቀረች።
ያ ፈጽሞ አልተለወጠም። አሁንም ለሰራተኞች በቀስታ ታወራለች። ጥቂት ነገር ሲኖር ምን እንደሚሰማ አሁንም ታስታውሳለች። ሰዎችን ማንነታቸውን ሳትለይ አሁንም በአክብሮት ትይዛለች። ኦቢና ደግሞ ለዚህ ይበልጥ ወደዳት። 3 መንታ ልጆቻቸው ከፊታቸው እንደ ዕለታዊ ተአምራት አደጉ። ወንዶቹ የኦቢናን ፊት ይዘዋል። ትንሿ ደግሞ የቺዲንማን ለስላሳ አይኖች ወርሳለች። ኦቢና ባያቸው ቁጥር እውነተኛ ፍቅር ከትዕቢት ከችግርና ከመለያየት መትረፉን ያስታውሳል። ያ ሁሉ ምስቅልቅል ካለፈ ከዓመታት በኋላ በአንድ ጸጥ ያለ ምሽት ኦቢና ከቤታቸው ውጪ ባለው የአትክልት ስፍራ ተቀምጦ ልጆቹ በአቅራቢያቸው ሲጫወቱ ይመለከት ነበር። ቺዲንማ ከሱ ብዙም ሳትርቅ ተቀምጣ አንደኛው ወንድ ልጅ ሁለቱንም ጫማዎቹን በተሳሳተ እግሩ አድርጎ ለመሮጥ ሲሞክርና እህቱ ስታባረረው በቀስታ ትስቅ ነበር። እየጠለቀች ያለችው ፀሐይ በሳሩ ላይ ሞቅ ያለ ብርሃን ፈንጥቃለች። አየሩ ሰላማዊ ነበር። አውሎ ንፋሱ በእውነት ካለቀ በኋላ የሚመጣ አይነት ሰላም ነበር። ኦቢና ለረጅም ጊዜ ቺዲንማን ተመለከታት። ከዚያም እንደገና ልጆቹን አየ እና በዚያ በቀላል የምሽት ዝምታ ውስጥ አንድ ነገር ሙሉ በሙሉ ተረዳ። ሊያጣው ተቃርቦ የነበረው ፍቅር የህይወቱ ታላቅ በረከት ሆኗል። እውነተኛ ፍቅርን ፍለጋ በአቧራ በጫጫታና በችግር ውስጥ ሄዶ ነበር። እናም በሆነ መንገድ በእግዚአብሔር ምሕረት አግኝቶታል። በሀብቱ አይደለም፣ በደረጃውም አይደለም። ነገር ግን ምንም ባልነበረበት ወቅት በወደደችው ሴት ጸጥተኛ ልብ ውስጥ ነው። አሁን ቺዲንማ ከጎኑ ሆናና መንታ ልጆቻቸው ከፊቱ ሆነው ኦቢና እውነት መንገዱን አግኝቶ ወደ ቤቱ በመመለሱ እግዚአብሔርን እያመሰገነ ቀሪ ህይወቱን እንደሚያሳልፍ ያውቃል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እስኪ እናንተስ ብትሆኑ እንደ ኦቢና እውነተኛ ፍቅርን ለማግኘት ካላችሁበት ዝቅ ማለትን ትመርጡ ነበር? ሐሳባችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁሉ ጊዜም የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።